ተቀናይተው የሚሰሩ በጤና ባለሙያዊ ጥያቄ ስም መንግስት ላይ ጫና ለመፍጠር የተፈጠረ ደባ ነው ይላሉ። እና ይህን ጉዳይ እንዴት ነው የምታዩት? አድምተን ነው ይህን ጉዳይ ማንሳት ያለብን። ሌላኛው ጊዜ ካላችሁ የፋኖ ጉዳይ እንደምታውቁት ይሄ የአማራ ፋኖ ልጆች ካላችሁ ደጋፊዎች ካላችሁ ልትልኩልኝ ትችላላችሁ በቪዲዮ የምታበሩ ከሌላችሁ ሚትሰው ከኔ ጋር እንደዛ የሚባል ነገር የለም። የቲፒኤልኤፍ ልጆችም ካላችሁ ቪዲዮ የምታበሩ ትልካላችሁ። ከሌለህም ችግር የለውም። ባለበት ታፕታፕ ሆነ እያደረግ ታደምጣለህ። ይተነተናል። የማንንም ጉዳይ ይተነተናል። ካለህ እድል ይሰጣል። ከሌለህ ግን በቪዲዮ በገቡ ሰዎች መሀል በኦዲዮ ልግባ አትልም። የተከበረ የአማራ ህዝብን አስመልክቶ በኦዲዮ የምትናገርበት ምንም ምክንያት የለም። በኦዲዮ መጋረጃ ውስጥ ገብተህ ሌሎችን እዛ ሰግጣቸው። እዚህ እየተያየ ታወራለህ። ማነው? የአማራ ልጅ ነው። እስኪ ምን ትግራዋይ ነህ? መታየት አለብህ። የኦነግ ደጋፊ ነህ? መታየት አለብህ። መብቃት አለበት። ይሄ ከመጋረጃ በስተጀርባ ሆኖ የሚደረግ ትንታኔ መቆም አለበት ለማለት ያለው። እሺ የሆነ ሆኖ ካላችሁ ትመጣላችሁ፣ ሪኩዌስት ልካላችሁ። ፋኖች አንድነት ፈጥረዋል። ጎጃም፣ ወሎ፣ ሸዋ፣ ጎንደር አንድነት ፈጥረዋል። አፋዶችም አንድነት ፈጥረዋል። ያወጡት መግለጫ ከአፋዶች ጋር ይስማማል። መጨረሻ ላይ እኛ የምንታገለው ከሌሎች ኢትዮጵያውያን ጋር በጋራ በመሆን ነው ብሎ ቁጭ። እዚህ ቀደም አብዛኞቹ እዚህ ሳይበር ላይ የምታውቃቸው ሁሉንም ማለት ያለው አብዛኞቹ ኢትዮጵያዊነትን ጠል የሆነ እሳቤ ሲያራምዱ ነበር። ምናልባትም አብዛኞቹ የአማራ ልጆችን ባስደነገጠ መንገድ ማለት ነው፣ አይተው ሰምተው በማያውቁት መንገድ። ዛሬ ግን ፋኖች ያወጡት መግለጫ እኛ ከመንግስት ጋር የምንታገለው ሌሎች ኢትዮጵያውያኖችን ይዘን ነው፣ በኢትዮጵያዊነት አንድነትና ሉዓላዊነት አንደራደርም የሚል መግለጫ ወጥቷል። እሱ እንዴት ታዩታላችሁ? ጀዋር መሐመድ ታዬ ደንዳ የጻፈውን ጽሑፍ አጋርቷል። በጣም እኔ ያስገረመኝ ነገር ስለ ብሔር ማለት እናቆምና በኢትዮጵያዊነት ተሰብስበን እንታገል የሚል ጽሑፍ አጋርቷል። እስኪ ላንብብላችሁና ወደ እንትኖች ሄዳለሁ። ምንድነው ለማንኛውም ያለው ጀዋር መሐመድ ታዬ ከጻፈው ጽሑፍ ኮት አድርጎ ያወጣው ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር። ታዬ ደንዳ የጻፈው ጽሑፍ ነው። አጥላችሁ እንዳታዩት። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነፃነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር። ጀዋር መሐመድ ይህንን ኮት አድርጓል። እስማማለሁ። ምን ማለት ነው? ይሄ ምን ይነግራችኋል? የብሔር ፖለቲካ በቃ ፀሐይ ጠለቀበት ወይስ ጠቅላይ ሚኒስትሩን በብሔር ፖለቲካ የመጫወቻ ሜዳ ስለማይችሉት ሊያሸንፉት በሚችሉበት ኢትዮጵያዊነት ካባ መግባታቸው ነው? ለታክቲክ ነው? ለቴክኒክ ነው? እንዴት ተረዳችሁ? ጀዋር መሐመድ በኢትዮጵያዊነት እናስብ ብሎ ብሔርተኞችን ሸንቁጥ የሚያደርግ ጽሑፍ ጽፏል። ይህን እንዴት ታዩታላችሁ? የቲፒኤልኤፍ ወቅታዊ ጉዳይ አለ። ጀነራል ታደሰ ወረደ ከዚህ በኋላ ከኔ እውቅና ውጭ ከሻዕቢያ መንግስት ጋር የሚደረግ ማንኛውንም አይነት ግንኙነት አልፈልግም ብለዋል። ወይስ እንደ ጌታቸው ረዳ እኚህም ሰው ግጭት ውስጥ ይገቡ ይሆን? ምክንያቱም የቲፒኤልኤፍ ሰዎች ዛሬ እንደውም ደብረጽዮን የተናገረው የሻዕቢያ መንግስት ሰላም ይፈልጋል ብሎ እስከመናገር ደርሰዋል። ጀነራል ታደሰ ወረደ ግን አንድ ኃይሌ ገብረጽጌ የተባለ አክቲቪስት ከኤርትራ አክቲቪስት ጋር ግንኙነት መፍጠሩን ተከትሎ አስሮ ነበር። ያ የታሰረ ልጅ ስም ስህተት ከሰራውን ይታረማለሁ፣ የቲፒኤልኤፍ ደጋፊዎች ደብረጽዮን ቡድን አባላቶች እስር ቤቱን ሰብረው ገብቶ አስፈትተውታል። ይህ ያስከፋቸው ጀነራል ታደሰ ወረደ ከዚህ በኋላ ከሻዕቢያ ጋር ምንም አይነት ግንኙነት እኔ ሳልፈቅድ ማድረጋቸው ብሏል። እነዚህ ነገሮች እንዴት አላችሁ? ከነዚህ ግን መርጠን እነዚህ በወፍ በረር ከያዝን በኋላ የብሔር ፖለቲካ እንዴት ነው? ፀሐይ እየጠለቀበት ነው። ትላንት ብሔርተኛ የነበሩ አካላቶች ዛሬ ኢትዮጵያዊነትን ማቀንቀን የጀመሩት ምን ታይቷቸው ነው? ይህ መተንተን አለበት። ታክቲክ ነው? ቴክኒክ ነው? እሱን አብረን እናያለን። መጀመሪያው ለመንደርደሪያ ያህል መሐመድ ያነሳው ነገር አለ። በጣም ባላየነው አንግል ያሳየው ይህ ፖለቲካ ካልሆነ ታዲያ ፖለቲካ የሚሆነው ምንድን ነው ብሏል። ከዛ እኔ ካነሳሁላችሁ እናንተ የመረጣችሁትን እንተነትናለን። 8 ደቂቃ በዚህ ላይ ሰዎች ባልጨምር ደስ ይለኛል። አንዳንዱ ቱሌት እያሉ ነው። የብሔር ፖለቲካ ቱሌት ወይም ደግሞ ትናንት ብሔር ውስጥ የነበርክ ሰዓት ሰውዬ ዛሬ መተ ኢትዮጵያ ለማለት ቱሌት እያሉ ነው። አይ ነው እናንተ ምን እንደምትሉ አላውቅም። ከዚህ ውጭ ምናልባት የቲፒኤልኤፍ እና የአንድ የፋኖ ደጋፊዎች ካልሆናችሁ በስተቀር በእነዚህ ልጆች ብቻ እስከ መጨረሻው መቆየት የሚፈልገው ባትልኩልኝ ለማለት ነው። በቃ በቂ ነው። አንድ የፋኖ ግን አንድ የቲፒኤልኤፍ ካላችሁ እናንተን አደምጣለሁ፣ ብዙም ስለማልቆይ ማለት ነው። እሺ ከሶራ ልጀምርና ወደ መሐመድ ወደ ቡኖ ወደ የት ነበር ሄዳለሁ። እሺ ቴዲ ሰላም። ዛሬ ነው መቼም በፊት ለፊት የተገናኘን እና
አንተ ያነሳቸው ነጥቦች አሉ። ቀደም ግን አይ ትንሽ መሐመድ ያነሳው ላይ የሆነ ለማረም ያክል ነው። ንግድ ባንክ ምናምን ነገር ሰራተኞች ምናምን ያልከው ማሜ፣ የንግድ ባንክ እና የቴሌ ምናምን ሰራተኞች በሲቪል ሰርቪሱ አይተዳደሩ። ያ ነው ችግሩ። ኖርማሊ ከነሱ ጋር አይገናኝም ለማለት ያክል ነው። ግን አሁን የፋኖ አንድነት መግለጫዎች አጥተዋል እና የብሔር ፖለቲካ እኔ እንግዲህ የግሌ በጣም የኢትዮጵያዊነት ደጋፊና የትጥቅ ትግል የማልደግፍ ሰው ነኝ። በግሌ የኔ አቋም ይሄ ነው። በትጥቅ ትግል የሚመጣ ለውጥ ባለፈው እንደነገርኩ ኢትዮጵያ ውስጥ ከዚህ በኋላ እንዲመጣ አልፈልግም። ማንም ሰው በስልጣን በትጥቅ ትግል ኢትዮጵያ ውስጥ ተመልሶ እንዲይዝ ከሚፈልጉ ሰዎች ካልሆኑት ውስጥ ነኝ እኔ። የብሔር ፖለቲካም እንደዛው ማለት ነው። መጀመሪያ ኢትዮጵያን ይዞ ወደ ብሔር የሚሄድ ፖለቲካን የምደግፍ ሰው ነኝ እና የብሔር ፖለቲካ ጀስት እንዳልከው ሄደ ተሞክሯል ብዙ አመት። ያው እንግዲህ አሁን ዘመኑ የሚፈልገው ነገር እንግዲህ አንድነትና በሰላማዊ በሆነ ነገሮችን መፍታት የሚለው ሀሳብ ቢቀድም ደስ ይላል። የብሔር ፖለቲካ እንደማያዋጣ እንግዲህ ታይቷል። እንግዲህ በብዙ መልኩ ማለት ነው ኢትዮጵያ ውስጥ በብዙ ኤክስፐሪመንት ተደርጎበታል። ፎርሙላ አልመጣ ብሎ ብዙ ሰዎች አልቀዋል በዚህ የብሔር ፖለቲካ ማለት ነው። ዋጋ አስከፍሏል። ብዙ ወጣቶችን፣ ብዙ የተማሩ ሰዎችን፣ ብዙ ሰዎችን አስለቅሷል። ብዙ እናቶችን ያለ ልጆች አስቀርቷል። የብሔር ፖለቲካ ብዙ ዋጋ አስከፍሏል ኢትዮጵያ ውስጥ። ውጤቱ ምንድን ነው ተብሎ ካልኩሌሽን ሲሰራ ያው ፋይናሊ በዜሮ ነው የተጣፋው፣ እኔ እንደማስበው ማለት ነው። ያ ነገር ስለሆነ አሁን ደግሞ በኢትዮጵያዊ እና በጋራ ሀገራችን የምትባል ነገር አንድ ሀገር ነው ያለችን። ለአንድ ሀገር እንግዲህ ጠንክረን ወደ መስመር የሚያስገባ ነገር በመምጣቱ አሪፍ ነው። እኔ አሁንም ይህን የፋኖ አንድነት የሚባለውን ነገር ለሰላም ለድርድር ከመንግስት ጋር ቁጭ ብሎ ለመነጋገር ቢጠቀሙበት፣ አንድ አጀንዳ ይዘው ለህዝቡ የሚጠቅም ነገር ስፔሻሊ አሁን በጣም እየተጎዳ ያለው የአማራ ህዝብ ስለሆነ በዚህ መሀል የአማራ ህዝብ የሚጠቅም ውሳኔ ቢወስኑበት አሪፍ ነው። አሁንም ትጥቅ ትግል ይዞ እንደገና መሄድ ሌላ እልቂት ያመጣል፣ ሌላ አይነት አደጋዎች ያመጣል፣ ብዙ ዋጋ ያስከፍላል እና ብዙ አይነት ችግሮች ነው የሚከሰቱት ብዬ ነው ማለት። ስለዚህ አሁንም በመነጋገርና አንድነቱን ተጠቅሞ አሁን አንድ ሆነው አልመጡም፣ ለመነጋገርም አልተመቸንም ሲል ነበር መንግስትማ። ያንን ነገርም እንግዲህ ለማስተካከል አንድ ሆነው ከመንግስት ጋርም ለመነጋገር ችግሮቻቸውን፣ ሀሳቦቻቸውንም ለማቅረብ፣ አጀንዳዎቻቸውን ለማቅረብ ይመቻል ብዬ አምናለሁ። ሌላው እንግዲህ የትግራይ ጊዜያዊ አስተዳደር ነው። ይሄ እንግዲህ ያው ተመሳሳይ ሳይክል ነው። አሁንም እንግዲህ ባለፈው ጌታቸው ረዳም እንደዚህ አይነት ችግር ላይ ነበረ። ከኔ እውቅና ውጭ ሲል ነበር ብዙ ጊዜ። ያ ነገርም አሁንም እየተደገመ ነው። ታደሰ ወረደ ላይም እንደዚህ አይነት ችግሮች እየመጡ ነው ማለት ነው። ሲጀመር ጊዜያዊ አስተዳደሩም ሆነ ሌሎች ኃይሎች ከውጭ መንግስታት ጋር ግንኙነት ማድረግ በኢትዮጵያ ህገ መንግስት መሰረት አይቻልም። የፌዴራል መንግስቱ ነው ስልጣን ያለው ያንን ነገር ለማድረግ ማለት ነው። ያንን ለማድረግ ስልጣን ያለው አካል እያለ እንግዲህ እነሱ በጎን የሚያደርጉት ይሄ ራሱ አንድ ጦርነት የሚቀሰቅስ ሀገርን ሉዓላዊነት የሚዳፈር ከባድ አደጋ ነው እና አሁንም ተመሳሳይ ትግራይ ውስጥ ያለው ችግር ተመሳሳይ ችግር እየሆነ ነው። ጊዜያዊ አስተዳደሩን የሚሰማ አካል የለም። ህወሓት አለ በዛ በኩል ብዙ አይነት ችግሮች እየተፈጠሩ ነውና ያ ነገር በጣም ከባድ አደጋ ለትግራይ ህዝብ ነው እያመጣ ያለው። የትግራይ ህዝብ ደግሞ ዋጋ እንዳይከፍል አሁንም ድጋሚ ጦርነት እንዳይነሳ ከኤርትራም ጋር ሆነ ከትግራይም ከህወሓት ጋር ከፌዴራል መንግስቱ ጋር ችግሮች እንዳይፈጠሩ አሁንም ቢሆን ቆም ብለው አስበው ነገሮችን ወደ ተስተካከለ መንገድ ቢወስዱና የታረመ አካሄድ ቢሄዱ ጥሩ ነው ብዬ ነው የማስበው። እነ ታዬ ደንዳና ጃዋር መሐመድም ደግሞ ታዬ ደንዳው ለምሳሌ ኢትዮጵያ ውስጥ አሁን ብዙ ጊዜ አይተህ ከሆነ ባለፈው ስታነሳ ነበር ባለትዳሮች ሲጣሉም ምናምን በቃ የከፋ ጥላቻ አለ። በቃ ያንን ሰው አይኑን ላፈር የምንለው አስታይል አለ። በቃ ከጓደኛም ሲጣላ የኛ ባህል ላይ ትንሽ እንደዚህ አይነት ችግር አለ። አይ ቲንክ በጣም ሰዎችን ስንጠላ እስከ ጥግ ነው የምንጣለው። አብረን ጓደኛ ሆነን አብረን ብዙ ነገር ካሳለፍን በኋላ ዛሬ ብዙዎቹ የምታያቸው ከድሮ ከብልጽግና ጋር በጣም ሲሰሩ የነበሩ ሰዎች ናቸው። ከአብይ ጋር ስፔሻሊ በጣም ሲሰሩ የነበሩ ከአብይ ጋር ብዙ ግንኙነት የነበራቸው ሰዎች ዛሬ ሲጣሉ ግን ሁሉ ነገር በቃ በጥላቻ መንፈስ በተለያየ ነገሮች በቃ ያንን ነገር ማንቋሸሽ፣ ማጥላላት፣ የሆነ ነገሮችን መስጠት ምናምን አካሄዶች አሉ። ይሄ ትንሽ ከበድ ይላል። ይሄ ባህል ጥሩ አይደለም ማለት መተቸት ባለበት ነገር መተቸት፣ መልካም ነገር በሰራው መልካም ነገሮች ላይ ደግሞ መልካም ነገሮችን አስተያየት መስጠት ምናምን። ሁሉንም ነገር ጭፍን ብሎ ምንም ነገር በቃ እየተሰራ አይደለም ምንም ነገር እንትን ማድረግ ጥሩ አይደለም። ልክ እንደሆነ ሕክምና ችግርም ባለሙያ ጥያቄ ሲያነሱ
ፖለቲሳይዝ ማድረግ የሆነ ማዳበሪያም ጥያቄ ሲነሳ ፖለቲሳይዝ ማድረግ የሆነ ነገርም ሲነሳ ፖለቲሳይዝ ማድረግ ሁሉም ነገር የሆነ ነገር ላይ የነካኩ ከሄደ ሁሉንም የመንግስት ችግር አድርጎ አገሪቷ ተያይዞ የመጣ ችግር አላት። ብዙ አመት የብሔር ጥያቄ የብሔር ችግር እኮ ይሁን እንግዲህ 50 ዓመት ሙሉ እኮ ሲጠየቅ የነበረ ችግር ነው። በአንድ ቀን የመጣ አይደለም። የሁሉ ችግር ደግሞ በአንድ ቀን መፍትሄ ያገኛል ማለትም ከባድ ነው። የትኛው መንግስትም ዛሬ መጥቶ የኢትዮጵያን ችግር በአንድ ቀን ፊክስ ያደርጋል ማለትም የዋህነት ነው። ሁሉንም የፖለቲካ ማህበራዊ ጥያቄዎቻችንን በሙሉ ማለት ነው። ግን ለዚህ ሁሉ ነገሮች ግን አንድ የጋራ የሚያግባባን በውይይት በነገሮችን መሰረት ብንሰራ ጥሩ ነው ብዬ አምናለሁ። በግሌ እኔ እንደዛ ነው የሚሰማኝ። አመሰግናለሁ። በሚቀጥለው ዙር ደግሞ እንትን እላለሁ። እሺ አመሰግናለሁ። መሐመድ እሺ ሙዬ ቴዳ ምናልባት ከአፍ ይሄ የአማራ ፋኖ ህዝባዊ ኃይል በተባለው ጋር በተመለከተ I think I will leave for them ምክንያቱም ብዙ አይነት ነገሮች ስላሉ አሁን በጣም early stage ላይ ያለን ነገር እንዲህ ነው ብዬ የራሴን ይሄ በጣም ሽሩድ የሆነ ነገር መናገር አልፈልግም። ከዛ ውጪ ግን አሁን የተነሳው የጀዋር መሐመድ እና ታዬ ደንደአ በተመለከተ ያየው ነበር። ይሄ የአራተኛ ክፍል ሰርቲፊኬቱን ይዞ ኢትዮጵያን እኔ ነኝ ማሻገር የሚል ሴንቲመንት ያላቸው ግለሰቦች እነዚህን ሰዎች የጤና ባለሙያውን ችግር ሊፍት አፕ ስላደረጉ ፖለቲካ እየሰሩበት ነው። ሲጀመር ፖለቲካ ምንድን ነው? አገሪቱ ውስጥ ያለው የፖለቲካ የህዝብ አስተዳደር ነው አይደል? ህዝብን የሚያስተዳድር አካል የህዝቡ የሚያስፈልገው ጤናው፣ ትምህርት፣ የግብርናው ዘርፍ ነገሮች ላይ ሞር ቤዝ ያደረገ ስትራቴጂ ፖሊሲ ቀርጾ ነው የሚንቀሳቀሰው። የፖሊሲ ውድቀት ውጤት መሆኑን እያወቀ ያ የፖሊሲ ውድቀት ውጤቱን ጋር ተያይዟል ኢምፓክቱን ሲያይ እንደገና ፖሊሲ ያደረጋችሁብኝ ብሎ የሚጮሁ ሰዎች ይሄ የመጨረሻ የራሳቸው የሆነ አንደርስታንዲንግ የወረደ ስለሆነ ነው። እኔ የማየው ጀዋር መሐመድ በየሰፈሩ እየሄደ በየጎጡ እየሄደ አልቀሰቀሰም። ችግራቸው ፊት ለፊት እንዲወጣ የሆነው ምንድነው? ኢስ አ ክሮኒክ ፕሮብለም አንድ ስትሮንግ የሆነ ዩኒቲ ስላልነበራቸው ያም ደግሞ ሲስተማቲካሊ ስለተከፋፈሉና ለምሳሌ ሲኒየር ስፔሻሊስቶች ኢትዮጵያ ውስጥ የሆነ ሪሰርች አለ። በመንግስት ተቋማት ውስጥ የሚቆዩት ራሱ በጣም ውስን ሰዓታት ነው። ወይ ለማስተማር ነው ወይ ገብተው የሆነ እንትን ነው። ሪሰርቾች ተሰርተዋል። ምክንያቱም የራሳቸው ስታተስ ኳላቸው የራሳቸው ሆስፒታሎች አሏቸው፣ ፕራይቬት ሆስፒታል እዛ ሰርተው ላይፋቸውን መኖር ይችላሉ። አሁን ችግሩ እየተነሳ ያለው ሚድ ሌቨል ሄልዝ ወርከሮች ናቸው በዋናነት የገፈቱ ቀማሽ የሆኑት። የነዚህ ሰዎች ደግሞ ድምጻቸውን ሌላ ሰው ካላስተጋባላቸው በስተቀር ቴዲ አንተ ይሄንን ካልያስከው እንሰማው ነበር። አንተ ፖለቲካ እየሰራህበት ነው። ዩሲ አሁን የችግር ሁሉን ነገር ፖለቲካ ምንል ከሆነ ሁሉ ነገር ፖለቲካ ሁሉም ነገር የሆነ ነገር ወደፊት ለፊት በሚመጣበት ሰዓት ፖለቲካ ሰራበት የሚባል ከሆነ በቃ ተከርኖ ይብሰል ነው ወይ? እየራበህም እየተጠማህም እየሞትክም እዚህ ጋር በአማራ ክልል ወይም አማራ ነኝ የሚለው ተገደልኩ ሲል ፖለቲካ ሰራ ይባላል። ኦሮሞ ተገደልኩ ሲል ፖለቲካ ሰራ ይላል። ትግሬው ተገደልኩ ሲል ፖለቲካ ሰራ። እንደገና ደግሞ ባለሙያው ደግሞ እንደ ባለሙያ እየተራብኩ ነው እየተጠማሁ ነው ሲል ፖለቲካ ሰራ። ይሄ ፖለቲካ የሚባለው እነዚህን ችግሮች ካልቀረፈ ምንድነው ፖለቲካ የሚያስብለው ነው? የፖለቲካውን ችግር ኢምፓክቱን መልሰ ፖለቲካ ልሰራብኝ ነው ብለህ የምታረግ ከሆነ የገፈቱን ቀማሽ አሰ ፕሮብለም መሰረታዊ የሆነ ክሮኒክ ፕሮብለም አለ ማለት ነው አንደርስታንዲንጋችን ላይ። ስለዚህ በዛ መወሰድ አለበት። ምናልባት የታዬ ደንደአ ንግግር ታዬ ደንደአ በደንብ የሚያውቀው ነገር ነው። ምክንያቱም የኢህአዴግ ውስጥ የነበረ ሰው ስለነበረ ማለት ነው። እንዴት አድርገው ጤና ባለሙያውን ዲስማንትል እንዳደረጉት ያውቃሉ። በነገራችን ላይ የሜዲካል የሕክምና ባለሙያዎች ማህበር አለ፣ የጤና መኮንኖች ማህበር አለ፣ የነርሶች ማህበር አለ፣ የሚድዋይፎች ማህበር አለ፣ የህብረተሰብ ጤና አጠባበቅ ማህበር አለ። ተበታትኖ ልክ የብሔር ፖለቲካው አለ አይደለም። ጤና ባለሙያዎችን ራሱ ለአንድ ዓላማ የቆሙ ለምሳሌ እነዚህ አንድ ላይ ሆነው ነው የሰውን ነፍስ ከፈጣሪ በታች የሚታደጉት። እነዚህ ሰዎች ግን እርስ በርሳቸው አንታጎኒስቲክ እንዲሆን ነው ሲሰራ የነበረው። እኔ እንደ አንድ ሄልዝ ኦፊሰር ላቦራቶሪ ቴክኖሎጂስቱ፣ ሚድዋይፏ፣ ነርሷ ሀታ ነን ሄልዝ ፕሮፌሽናል ሲሆኑ ከጥበቃ ጀምሮ ያሉት ሰዎች ከኔ ጋር ኮኦፕሬት ካላደረጉ የአንድን ሰው ህይወት
ለማዳን የሚያስችል ኢንፑት አይኖረኝም። ነገር ግን ፖለቲካውን ምንድነው የሚያደርገው መሰለህ? በሁላችንም ውስጥ ምን ይዘራል? በሽታ ነው የሚዘራው። የነበረው ምንም የተቀየረ ነገር የለም። ምንም የተቀየረ ነገር የለም። አብዛኛው ፕሮ ገቨርንመንት የሆኑ ሰዎች ከጥቅማቸው ፐርስፔክቲቭ ነው እንጂ ፖሊሲ ላይ ለውጥ እንደሌለ ያውቁታል። ስለዚህ ያ ነገር ሲነሳ ኢምፓክቱ የደረሰበት መከራ የደረሰበት ሰው ድምፅ ሁኑኝ ሲል እከሌ ስለገባ ፖለቲሳይዝ ተደረገ። ቴዲ አንተ የምትሰራው ነገር ለምን ፖለቲሳይዝ ተደረገ የማይባለው? አጀንዳ አድርገዋል። አሁን እያወራንበት ነው። ሰዎች እየሰሙት ነው አይደል? ጆሃር መሐመድ ምንድን ያደርጋል? ትልቅ 2.5 ሚሊዮን አካባቢ ሰዎች የሚከተሉት ፔጅ አለው። እዛ ወረዳ ከእያንዳንዱ ቀበሌ ከእያንዳንዱ ዞን ከእያንዳንዱ ክልል የሚወጡ መልእክቶችን ነው በኦሮምኛ ታያለ፣ በአማርኛ ታያለ፣ በሁሉም የሚወጡት ፔጅ ላይ ኤር ነው የሚያደርገው፣ ድምጽ እንዲሆን ነው የሚያደርገው። ኢቭን ራሱ ምንድን ነው አንዴ ሚዩት አድርግልኝ ፔጅ ላይ ኤር ነው የሚያደርገው፣ ድምጽ ሲዩት አድርግልኝ ብሎ ጩፊ ብሎ እና አሁን ምንድነው መሰለ አንድን ሰው የሆነ ፖይንት ላይ በኔጌቲቭ ጥቁር መዝገብ ላይ ካስቀመጥክ በኋላ ሁሉ ጊዜ ያ ሰው የሚሰራቸው መልካም ይሁኑ ምንም ነገሮችን በዜሮ ማባዛት ማለት ነው። ጆሃር መሐመድ ያደረገው ምንድነው? ጆሃር መሐመድ ስትራይክ ውጡ ብሎ ቢል ማለት ነው እኔ የመጀመሪያ ተቃዋሚ ነው የምሆነው። ጤና ባለሙያዎች ስትራይክ አድርጉ ውጡ ቢል ማለት ነው ፊት ለፊት ነው የምናገረው። ማንንም አልፈራም። ነገር ግን እያደረገ ያለው ምንድነው? ጤና ባለሙያዎች እያደረጉ ያለውን ነገር እየደረሰ ያለውን ነገር ፊት ለፊት ፔጁ ላይ እንዲወጣ አድርጓል። ማንም ሰው ያላደረገው የጤና ጥበቃ ሚኒስቴር ፔጁ ላይ ብትገባ ማለት ነው ከዚህ ቀደም ገና ችግሩ እንደተነሳ እያየን ነበር። አንድም መልስ የሰጠ የጤና ባለሙያ ኃላፊ የለም። የምናውቃቸው ሰዎች ናቸው በነገራችን ላይ ፊት ለፊት ያሉት ጤና ጥበቃ ሚኒስቴር ውስጥ የምናውቃቸው በአቅም ደካማ የሚባሉ ሰዎች እየተገፉ ማለት ነው እየተገፉ በዳይሬክተር ሌቭል በምናምን ሌቭል ተቀምጠው አሁንም እያደገደጉ ያሉት እየተገለባበጡ ማለት ነው። በወያኔ ጊዜም ነበሩ፣ በመሐከል በኃይለ ማርያም ጊዜም ነበሩ፣ አብይ አህመድ ጋርም ነበሩ። አብይ ሲተነፍስ እነሱ ማንቋረር ካልሆነ በስተቀር እንደ አንድ ባለሙያ እኛ የምንቆምለት ሜዲካል ኤቲክሱ የሄልዝ ኤቲክሱ የተቋማችን ኤቲክስን ቤዝ አድርገን በእኛ ስር እኛን የቆምለት ዓላማ ጤና ጥበቃ ሚኒስቴር ማለት ጤና ባለሙያዎች ከሌሉ የጤና ጥበቃ ሚኒስቴር ምን ያደርጋል? ገበሬዎች ከሌሉ የግብርና ሚኒስቴር ምን ያደርጋል? ስለዚህ ግብርና ሚኒስቴርም ሆነ ጤና ጥበቃ ሚኒስቴር ላይ የሚሰሩ ሰዎች የፖለቲካ ሹመኞቹ ጭምር የፕራይመሪ ኦዲየንሶቻቸውን ፕራይመሪ ክላይንቶቻቸውን ችግር መፍታት የሚችል ብቃት ከሌላቸው ችግር ነው የሚፈጥሩት። አሁን እነሱ ናቸው የፈጠሩ ያሉት። ስለዚህ እኔ ይሄን ስናገር አሁን ዳይሬክት አብይ አህመድ ጋር አገናኘው። አብይ አህመድ የሁሉንም ፖሊሲ ቁጭ ብሎ የሚጽፍ ሰው አይደለም። የሚያመጡትን በስር የሚያስቀምጣቸው ሚኒስትሮች ናቸው አይደል? እነዛ ሚኒስትሮች ትላንትና ጀነራል ፕራክቲሽነር በነበሩበት ሰዓት፣ ትላንትና የአንድ ሆስፒታል ኃላፊ በነበሩበት ሰዓት፣ ትላንትና አንድ ሆስፒታል ውስጥ እየሰሩ ዲዩቲ አልተከፈለኝም ብለው ሲጨቃጨቁ የነበሩ ሰዎች ናቸው። ዛሬ በሚኒስትር ሌቭል ሲመጡ ያንን ችግር በሚፈታበት መልኩ ወይ አውቱን ኢቭን ለመንግስት ማለት ነው መውጫ ቀዳዳው ይሄን ችግር በምን መልኩ ነው ልንፈታው የምንችለው ሌላ ኪዮስ ሳይፈጥር የሚለው ነገር ማሳየት አለባቸው ነው ያልነው ነው እንጂ ይሄ 85% የሆነውን የኢትዮጵያ ማህበረሰብ ሳይማር ያስተማረን ማህበረሰብ ይሄንን በዳዴ የሚል የጤና ተቋም ዘግተህ በእንቅርት ላይ ጆሮ ደግፍ አርጉበት የሚል እንድምታን አልደግፍም። ይሄን አንደርስታንድ እንዲደረግልኝ የምፈልግ። ኦኬ፣ እስኪ ይሄን ድምጽ አድምጡት እስኪ። ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። ወታደር ጋር ሲደርስ ግን በምን እንደሚጠይቁት ታውቀዋለህ፣ በምን እንደሚያናግሩ ታውቀዋለህ። አይነጋ መስዋዕት እንደተባለው የማይደርስ መስሏቸው ነው። ይሄ መንግስት ድሮም ድሮ ነው። አሁን የአይኤምኤፍን ስትራክቸራል አጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፍ ግብር ጨምሯል፣ በኮሪዶር እያለ በተለያየ መልኩ ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። የህክምና ዶክተሮችን ወይም የህክምና ሰዎችን ጥያቄ እንደ ህክምና ሰዎች ጥያቄ
ማየት ሲገባ አሁን እነሱም እየፈሩ ያሉት ይሄን ይመስለኛል። አውቶማቲካሊ ትላንት ከትላንት ወዲያ በመፈንቅለ መንግስት ሊሳተፉ ይችላሉ። ይህ ጥያቄ ተመሳሳይ ነው። አይነጋ መስራት ቆጥ ላይ አራች የሚል ንግግር ተጠቅመ መከላከያው ጋር ከገባ እንዴት ሊያናገራቸው እንደሚችል የምናየው ይሆናል ከሚል ንግግር ጋር ስታጅብ ይሄ ንግግር እንዴት ነው ልዩ አጀንዳ ሳይኖራቸው አይቀርም ወይ በሚል ትክክለኛውን ጥያቄያቸውን እንዲፈሩት እንዲሸማቀቁ ሳያደርጋቸውም ያነሱት ትክክለኛ ጥያቄ ነው። ጉዳዩን ግን ወስደ ይህን ጥያቄ ነገ ከነገ ወዲያ የሕክምና የመከላከያ ውስጥ ያሉ ሰዎችም በአፈሙዝ በታጀበ ጥያቄ ጠይቁታል። እንዴት እንደሚሆን እናያለን ከሚል ጋር ስታጅበው ይሄ ለሕክምና ሰዎች ማዘን ነው ወይስ የራስን ፖለቲካ መስራት ነው በሕክምና ሰዎች ስም? እሱንም አብራችሁ እንድትመልሱ ለማለት ያለው የት ነበር? ወደ አንተ ልምጣ ወንድሜ። እሺ አመሰግናለሁኝ። እኔ ካነሳቸው ነጥቦች መካከል አንደኛውን ይዤ ምናልባት መጨረሻ ላይ ያነሳውን እድሉ ካለኝ ለማንሳት እሞክራለሁኝ። የብሔር ፖለቲካ አልመሸበትም ወይስ መሽቶበታል ምን ታስባላችሁ ብለህ ላቀረብከው ጥያቄ የብሔር ፖለቲካ የመሸበት ህወሓት የወደቀ ጊዜ ነው። ህወሓት የወደቀው በዚሁ ጦስ ሳቢያ ነው። እና አብይ አህመድ ወደ ስልጣን የመጡት በብሔር ብሔረሰቦች ታዝለው ሳይሆን በኢትዮጵያና በኢትዮጵያዊነት ስም ታዝለው ነው ፓርላማ የገቡት። ከዛም በኋላ የነበራቸው ቅቡልነት ጫፍ ደርሶ የነበረው ኢትዮጵያን በቀን 75 ጊዜ በሚጠሩበት ሰዓት ነው። ኢትዮጵያውያን አንድነትን ስለሚፈልጉ በጋራ መኖርን ስለሚፈልጉ የብሔር ችግር ሳይሆን ያለባቸው የኢኮኖሚ ችግር እንዳለባቸው ይህንንም ችግር ለመፍታት ደግሞ ኢትዮጵያዊ አንድነት መሰረታዊ ጥያቄ እንደሆነ ስለሚያምኑ ከዳር እስከ ዳር አንተን ጨምሮ እኔን ጨምሮ እዚህ የሚናገሩ ወንድሞችን ጨምሮ ሁላችንም ደግፈናቸው ነበረ። በኋላ ላይ ግን ወደ ተፈጠሩበት ቅርፊታቸው ወደ ብሔር ብሔረሰብ ጥያቄ አለን ብለው ወደ 55 ዓመት ወደ ኋላ ሲመለሱ ሁሉም እኔን ጨምሮ 1-2 ስቴፕስ ባክ አደረግን፣ ተመለስን። ዛሬ የምታየው የቅቡልነት መጥፋት ከዚህ በፊት በሄዱበት ቦታ እንደ ንጉስ ሲቀበላቸው የነበረ ዲያስፖራ ዛሬ ድምጻቸውንም እንኳን መስማት የጠላው ከዚሁ ምክንያት ይሄ የኔ ትንታኔ። ወደ ነጃዋር መሐመድ ደግሞ ስንመጣ ነጃዋር መሐመድ ይሄንን አይተውታል። ከዚህ በፊት ሲታገሉበት የነበረው መታገያቸው ምንድነው? የአዲስ አበባ ቆሻሻ ኦሮሚያ ላይ ተደፋ የሚል ትግል ነው የነበራቸው። ኦሮሞ እንዲሆናል፣ ኦሮሞ እንዲህ ተደርጓል የሚል ጥያቄ ነው የነበራቸው። ይሄ ጥያቄ መሰረታዊ ጥያቄ ስላልሆነና ህዝባዊም ስላልነበረ የሚመለስ ጥያቄ ስላልነበራቸው አሁን ያንኑ የነ አብይ አህመድን መነሻና ቅቡልነት ያገኙበትን ቶፒክ ይዘው በመምጣት መንሸራተታቸው ነው። ከብሔር ፖለቲካ የተንሸራተቱ መስለው ኢትዮጵያዊነትን ለብሰው ከፊት ለመሮጥ ነው። ፓርቲኩላርሊ እኔን በጠይቀኝ ከመጀመሪያው ጀምሮ ጀዋር መሐመድን እቃወማለሁ። ስፔሻሊ ሲንስ ሂ ስታርትድ አልጸጸትም የሚል መጽሐፍ ከጀመረ ጊዜ ጀምሮ የሚሄድበት አካሄድ በጣም ትክክል አይደለም። ሲጀመር መጸጸት ነበረበት። መብቱን አልጸጸትም ካለ ከዚያ በኋላ ባልተጸጸተበትና ችግሮችን ነቅሶ አውጥቶ ይሄ ትክክል ነበር፣ ይሄ ትክክል እንደ አንድ ትልቅ የፖለቲካ መሪ ብዙ ወጣቶችን መስዋዕትነት እንዳደረገ መሪ ይሄ ችግር ነው ይሄ ችግር አይደለም ብሎ አክሴፕት ማድረግ ሲገባው እንደነበረ ተከድኖ ይብሰል ብሎ ኢትዮጵያዊነትን እሸከማለሁ ምናምን ሲል አይኖት ቴክም ይሄ ብሔር ፖለቲካ ደጋፊ አይደለም። የትኞቹም ብሔር ፖለቲካ ታጋይ ነው የሚሉት የተዋጉ ያሉትን እኔ ቆሜ እነሱን ያጀብኩበት ጊዜም የለም። ከኢትዮጵያዊነት ባዶ ብቻዬን ብቀር ነገም ስለ ኢትዮጵያዊነት አወራለሁ። የምጠላው ሰው የምጠላው ብሔር የለኝም ማንም። ነገር ግን ዛሬ ሁሉም ኢትዮጵያዊነት ይሻላል ብሎ የሚመጡት ህዝብ ይቀበለናል ብሎ ስለሚያምኑ ነው። እነ ጀዋር መሐመድ እያደረጉ ያሉት ይሄንን ነው። ወደ ሕክምና ባለሙያዎች ጥያቄ ደግሞ ስንመለከት ለምን እነ ጀዋር መሐመድ ያውለበልቡታል ብዬ ቀደም ገብቼ ተናግሬ ነበረ። ትክክል ነው። ማንኛውም የፖለቲካ ቡድን እንደነዚህ አይነት ጥያቄዎችን ማንሳት ተገቢ ነው። ነገር ግን የፖሊሲ ውድቀት የብልጽግና ወይም የስርዓቱ የፖሊሲ ውድቀት የሐኪሞች ደሞዝ ላይ ብቻ አይደለም እኮ የሚታየው። የዶክተሮች ገንዘብ ማነስ ብቻ እኮ አይደለም። ኢንጀነራል ፖሊሲያችን ምንድን ነው የሚመስለው? የት ነው ያለ ነው? ኑሮ የህዝቡ የተራ ድሃው የእናቴ ኑሮ ምን ይመስላል? እሱን ነው እንዲተነትንልኝ የሚፈልገው ፖለቲከኛ እንጂ ኦልሬዲ ሜዳ ላይ የወጣን ዶክተር ጥያቄ ይዘ ጭራሽ እነሱ ጥያቄ መለስልን ነው የሚሉት እንጂ ፖሊሲ ይሻሻልልን አላሉ። ወዲ ቴክ ቱ ዛት በራስ መንገድ ለምን
ለመመለስ የታል? አሁን እነ ጀዋር መሐመድ በግል ነው የሚታገለው? በፖለቲካ ፓርቲ ነው የሚታገለው ወይስ በሰብአዊ መብት ድርጅት ተቋም ውስጥ ነው የሚታገለው? we don't know። ለምንድን ነው የነዚህ ሰዎች ጥያቄ ለጀዋር መሐመድ የምንሰጠው? ለምን የምንሰጠው? ሊያበላሽባቸው ካልፈለገ በስተቀር የለም እንዳቀረብኩ አይነት ቮይስ ኦቨር የተሰማ ለማጋባት ካልሆነና እንደው ግርግር ለመፍጠር ካልሆነ በስተቀር ጀዋር መሐመድን የመልሰው ጥያቄ የት ነው ያለው? በየት በኩል ነው የመልሰው? የኦሮሞ ምንድነው የሚባለው ፌደራሊስት አባል ሆኖ በዛ በኩል ነው የሚመልሰው? የኦነግ አንደኛው ክፍል አባል ሆኖ በዛ በኩል ነው የሚመልሰው? አዲስ የሚያቋቁመው ፓርቲ አለና በዛ በየት በኩል ነው የሚመልሰው? ዝም ብሎ ትንታኔ ከሆነ እኛ ይበቃናል፣ ብዙ አመት ተተንትኖልናልና ጀዋር መሐመድ ራሱ የት ጋር እንደቆመ ማንም አያውቅም። ዝም ብሎ እሱ የሀገር እንድናስበው ነው የምትፈልጉት? ጀዋር እንደ አንድ ትልቅ ተቋም ብቻውን እንድንወስደው ነው የምትፈልጉት? who is he? ዲፋይን ያልሆነ ሰው ይዘን ጀዋር እንዲህ ስላለ ጀዋር እንዲህ ስላላለ ራሱ መባልም የለበትም። እንደኔ ጥያቄውን እያቦካው ነው እኔ ያልኩት። በቃ ሰዎቹ ጥያቄያቸው ሌጂቲሜት ነው፣ መመለስ አለበት። ደሞዝ ይጨመርላቸው። በተራበ ሆድ የታመመ ሰው ህመም ሊያዳምጡ አይችሉም። ስለዚህ ይመለስላቸው። ከዛ ውጭ ግን ነጀዋር እያደረጉ ያሉት ጀስት ዝም ብሎ ማብካት ካልሆነ ፖሊሲ የያዘ ተቋም ያለው መልስ ለመስጠት የተዘጋጁ አይደሉም። የዩቲዩብ ትንታኔ ከሆነ ይሄው ቁጭ ብዬ ሌላንተ የተነከንኩ ነው የትም አይደርስም። እኔ ሀሳቤን ከመግለጽ ውጭና በዚህ መልኩ ነው ማስቀመጥ የምፈልገው። ባጭሩ ጊዜ ካለኝ እመለስበታለሁ። የት ነበር? እሺ ይርታቸው የአማራ ድምጽ። ኦኬ ታንክ ዩ አመሰግናለሁ። ዌል መጀመሪያው የብሔር ብሔረሰቦችን የሚለው ህግ የማጭበርበር ስራ እንጂ አንድ ህግ ለብሔር ብሔረሰቦች ብሎ ከወጣ ማንኛው ብሔር ብሔረሰቦች በኢትዮጵያ ውስጥ እኩል ፍትህ፣ ዲሞክራሲ፣ አንድነት በሚኖሩበት አካባቢ መብታቸው ተከብሮ የእኩልነት ስርዓት ተከትሎ የሚሄድበት ፕላንና ስትራቴጂ አልነበረውም። ህወሓትም ከአንዱን ወስዶ ወደ አንዱ ሰጥቶ የማጋጨት ስራ፣ የመከፋፈል ስራ፣ አገሪቱ የማጥፋት የማውደም እድገት ያደገውን የሚገደልበት የተማረውን የሚጠፋበት የተደረገ የኢትዮጵያ ታሪክ እየተቀደደ ቡናና ስኮር እንዲሸጥበት ነው የተደረገው። ያ የወለደው ችግር ነው አሁን እናንተን እያያችሁት ያላችሁ፣ እኛም እያየነው ያለነው። የተሰደደበትም እዚህ መከራ ላይ የኢትዮጵያ ህዝብ ችግር የደረሰበት ያለው ለዚህ ነው። አንደኛ አብይ አህመድ ሲመጣ ኢትዮጵያን ከአማራ ሙሴ ለምሳሌ አሳመነው ጽጌ ሙሴያችን ነው ብሎ ጠርቶት ነበር። ኢትዮጵያ ሲለን ፍትሃዊት የሆነች ሀገር ይመሰርታል፣ ለአንተም ለእኔ ለሁሉ ብሔር ብሔረሰቦችም እኩልነት ይመጣል፣ አንድነታችን የሀገራችን ተጠቦ በኢኮኖሚ የለማች ሀገር እንድትሆን በብቃት በእውቀት ያሉትን ውጭ ምሁራን ገብተው ሀገር እንዲያስተዳድሩ ፍትሃዊ የሆነ ለሁላችን ዜጎች የተማሩትን ገብተው ለአንተም ለአንቺ ለሁላችሁ እዚህ ብሔር ብሔረሰቦች ያላችሁ ውጭ ያለውም ሁሉ የፍትህ መንገድ ይመጣል የሚል እምነት ነበረ። we never see ሲናገረው ሰምተናል። ጭራሹ ከዛ የባሰ የብሔር ብሔረሰቦችን የማስፈራራ ስልታዊ የሆነ አገዳደል ሲስተም በመጠቀም ኋላ ቀርነት የሆነ ግን አሁን ለመላው የኢትዮጵያ ህዝብ የተሻለ አካሄድ የሚመስል እየተነገረ የአማራ ህዝብ የደገፈው ህዝብ እንዲጠላው ያደረገበት የተናገረው በሙሉ ምሁራንን እየገደለ የአማራ ክልልም እየገደለ ያደረገው የሴራ የፖለቲካ ተንኮል አሁን ለዚህ ደረጃ ደርሶታል። ብርሃኑ ጁላ እንደተናገረው የአማራ ክልል ፋኖ ያለውን ጽንፈኛው እኮ ከኛ መሳሪያ ወስዶ ነው የታጠቀው፣ የመከላከያ መሳሪያ ወስዶ ታጥቆታል። ስለመረረው ነው። አማራ በኢትዮጵያዊነቱ አይደራደርም። ኢትዮጵያ ለማፍረስ ሌላ ብሔርም ለመጨቆን አስቦ አያውቅም። ኢትዮጵያ ውስጥ አማርኛ ለሁሉም ብሔር ብሔሮች የሚግባቡበት ሲያደርግ በግድ አይደለም። ሁሉም ወዶ ተምሮ ለሚሰራበት እንጂ ለአማራ ለመጥቀም ተብሎ የተሰራ ትምህርት የለም፣ ውቀት የለም። ለአማራ ብቻ አግልሎ በአማራ ተደራጅቶ
የሰራው ነገር የለም። መንግስቱ ኃይለማርያም በዘር ከሄነ አን ኦሮሞ ፐርሰን ነው፣ የኦሮሞ ተወላጅ ነው። ከሽብር የመጣውም በዛ ነው። 60 ሚኒስትሮች የኢትዮጵያ ሲገደሉ በዛ ሰዓት ለምን ተገደሉ? ይህ ችግር እንዲመጣ እኮ ነው። ፍትሃዊ የሆነ ሀገር ክትፈልጎ አንተን መውደድ አለብኝ። እዚህ ያሉትን እንኳን መውደድ፣ ሁላችን መዋደድ አለብን። ለአንተ ማሰብ አለብኝ። እኔ ኦሮሞቹ ርቻ በዓል እንትን ምንድነው የሚባለው ገደል ውስጥ ሲገቡ የርቻ በዓል ሄደ እዚህ ያሉ ኦሮሞቹ ከኛ ጋር ሲያትል የሚኖሩ አክቲቮቹ እስከ ሄደው እንትን አክብረናል። ይሄ ምንድነው የምትለው የኦሮሞ በዓል ምን ነበር? ይሄ ርቻ በዓል ሄደን አክብረናል ከነሱ ጋር። ለምን? ወገኖቻችን ናቸው። ዳውን ወያኔ ዳውን ወያኔ ሲል ሁላችን ተታግለን አብረን ከኛ ጋር እየተታገሉ ከኦሮሞና አማራና ኦሮሞ የሚለውን ታሪክ በመስራት እዚህ ሲያትል ውስጥ ነው የተደራጀው። እዚህ ነው በኢትዮጵያ ኮሚኒቲ ደረጃ ነው እንትን ያልነው። ግንቦት ሰባት የሚሳተፉ የነበሩ ሰዎች በዛ ሰዓት የኦሮሞ ተወላጆች ነበሩ። ይህን ነገር አንድ መሆን አለበት፣ ኢትዮጵያ ማዳን አለበት፣ ይህ የዘር ፖለቲካ እንቀይር ብለን ነው የተታገልነው። ፕሮፌሰር ብርሃኑ ነው የሸወደን። የያዘውን በአቋሙ ይዞ እዛ ቢገባ ኑሮ የኢትዮጵያ ብሔር ብሔረሰቦችን በኩልነት በፍትህ እስካሁን ትቀጥል ነበር። ግን ሂዶት ሲለጠፍ እኛ ተመልሰን ወደ ችግር ገባን። እኔ ወልቃይት ለ40 ዓመት በከፋኝ ጊዜ ተታግያለሁ። ሱዳን ሀገር በዩናይትድ ኔሽንስ አንደር ፕሮቴክሽን ሁኜ ታስሬ ነው የወጣ። ወያኔ ያሳፍነው ብዙ የወልቃይት ጠገዴ የአማራ ልጆች ሲያሳፍን ነበር። እዚህ ሀገር መጥቼም ብዙ ቦታዎች ከሰዎች ጋር በየሬስቶራንቱ ስለ ወልቃይት እንደዚህ ሆነ ተበድለናል። እኛ አረብኛ እናገራለን፣ ትግርኛ እናገራለን፣ አማርኛ እናገራለን። ስለዚህ አማራን መሬት በታሪክ ውስጥ የለንም። ስለዚህ መብታችን ሊከበር የብሔር ብሔረሰቦች የራስን እድል የራስ መወሰን እስከ መገንጠል የሚል ከሆነ ደግሞ እኛ ከአማራ ጋር ነው አብረን መስራት ያለብን። ታሪካችን ነው እሱ የሚያመለክተው። ለምንድን ነው እኛ የምንለጠፈው በግድ? ቋንቋችሁ እንዳትናገሩ፣ ባህላችሁ እንዳትሰፍኑ፣ ታርጋዊ መኪና እንዳይጻብ እንትን እንዳይደረግ አረተው ብለን ከዛ በኋላ ማማማቶ እዚህ መጥቶ አገኘሁት። ብዙ የኦሮሞ ማህበራት፣ የኢትዮጵያ ኮሚኒቲ፣ የኦሮሞ፣ የሶማሌ፣ የትግራይ ብዙ ሰዎች እየዞረ ማማማቶ ይህ የውጭ ጉዳይ ሚኒስቴር ነበር መጣ። እኔ ልናገር ስል ኖ እያሉ ከለከሉኝ። ብዙ ኢትዮጵያን ግንቦት ሰባት የነበሩ ስለ አማራ ስለ ወልቃይት እንዳልናገር እንትን አሉኝ። ኖ ከዛ ዝም ብዬ ጠበቁ። ከዛ በኋላ አሁን ላይክ ቱ ሂር ፍሮም ሂም ነው ያለው። ደህና አልማማቱም። ይህ ፕሮፌሰር ዶክተሩ ዲሲ ተቀምጦ ማንም ሰው ያገኘው ሰው አልነበረም። I would like to hear from him. Why you cannot allow him to speak? ለምንድን ነው ማናገር ማትፈልጉት? ይህ ሰው ከሱ መስማት ፈልጋለሁ አለ። እሺ እና ከዛ በኋላ አናገርኩት የደረሰብን መከራ። We cannot speak our language. We cannot wear our culture clothes. ብዙ ነገር we enforced to change our identity ነው ያልኩት። ማንነታችን በኃይል ተገደን እንድንቀይር ተደርገናል። who did the whole thing? ብዙ ነው። ሰዓት 1 ደቂቃ አለ ስላልከኝ ነው። ስመለስበት እቀጥላለሁ። እና TPLF you should stand with us instead of stand with TPLF. we are American citizens. እኛ የዚህ ሀገር ዜጎች ነን። እኛ ታክስ ፔየር የዚህ ሀገር ግብር ምን ከፍል ሰዎች ነን። ለምንድን ነው ከTPLF ጋር እኛ እየገደሉ ያሉትን ሰፖርት የምታረጉ ብዬ ተናገርኩት። አውሮ ፎቶግራፍ ተነስቶ አውል ቢጎ ኢትዮጵያ፣ ሶማሌ፣ ጅቡቲ፣ ኤርትራ ሄዳለሁ። TPLF አይወዱትም ኤርትራ መሄድ ግን ሄዳለሁ ብሎ ከዛ እንዳለው ኖ ሞር TPLF in power ብሎ አብይ ኦር ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ ይሆናል ብሎ ደመቀ ከሁለቱ አንዱ ይሆናሉ ብሎ ነው ሄደ። ቪዲዮ እየቀረጽኩ ነበር፣ ፌስቡክ ዩዝ አደርግ ነበር። ኖ ስታፕ ሪከርድ ሚ። እኔ ኦልሬዲ በትህትና በጨዋነትና አብሮኝ አቅፎ ፎቶግራፍ ተነሳ። ስለዚህ እንዲወገድ አደረግነ ለኢትዮጵያ ብለን ነው። እሺ
ታፕታፕ እያደረጋችሁ እንዳይቆራረጥ ታፕታፕ አድርጉ። ቡኖ ወደ አንተ ልምጣሽ። 8 ደቂቃ አለው። እንዴ ሚዩት ነው ሚዩት ነው። እሺ ይሰማል አይደል? አሁን ቴዲ አሁን ይሰማል ይሰማል። እስኪ ያ ጀማ ታብታብ አድርጉ፣ ኮፒ ሊንክ አድርጉ ፕሊስ ባካችሁን። እንደው እንደዚህ አትሊስት 3-4 ሺህ ሰው እንኳን መከታተል እንትን ላይ መከታተል አለበት። ኮፒ ሊንክ አድርጉ ፕሊስ፣ ከአክብሮት ጋር ከትልቅ አክብሮት ጋር። ያው እኔ ብዙ ነገር ነው የተነሱት ከአክሞች ልጀምርና የሐኪም ባለሙያ እንደምታውቁት የሀገሪቷ ጀርባ አጥንት ናቸው። የትኛውም ሰው የሐኪምን ጣዕም ያልቀመሰ ሰው አለ ብዬ እንትን ማለት ይከብደኛል። ቱ ቢ ኦነስት ሁሉም ታክሞ ያሳልፏል። እስኪ መድኃኒትን ስትወስዱ ፔን ኪለር እንኳን ይሁን የትኛውንም ስትወስዱ ይሄ የነሱ ውጤት ነው፣ የኬሚስቶች ውጤት ነው። ኦቨርኦል የነሱ ኮንትሪቢዩሽን ነው። ይሄ መረሳት የለበትም። ጥያቄም አላቸው። ይሄ ጥያቄያቸው ግን እንዴት ነው መታየት ያለበት፣ ከምን አኳያ ነው መታየት ያለበት የምለውን ትንሽ መነካካት አስፈላጊ ስለሆነ ባይ ዘ ዌይ እዚህ ውስጥ በደረጉ ኢንተርፊራንሶች ዋጋ ያስከፍላሉ፣ ጥያቄውንም ያስቀለብሳሉ። ፓርቲኩላርሊ ጀዋር በጣም ሃይሊ ፖለቲሳይዝ አድርጎታል። ይሄ ፖለቲሳይዝ ያደረገው ግን ሪቨርስ ፖለቲካሊ መታየት ይቻላል። ኢን ሪቨርስ ማለት ነው። መከላከያ ሰራዊት ቢሆን በሌላ ነው የሚጠይቀው ነው ያለው ለተባለው ማለት ነው። መከላከያ ሰራዊት እንግዲህ ስንት እንደሚከፈለው ታውቃላችሁ። ሁሉም ዓላማው ነው የወጡለት ዓላማ ነው። መከላከያ ሰራዊት ለሀገሬ ብሎ ነው ለሀገር ለድንበሩ ብሎ ነው የወጣ። ኦብጀክቲቭ አገር መጠበቅ የህዝብን ሰላም መጠበቅ ነው እንጂ ደሞዝን ወይም ደግሞ ተከፋይ ነኝ ብሎ አይደለም። ተከፋይ ነኝ ብል እኮ መከላከያ ሰራዊት የትኛውንም ስራ መስራት ይችላል። ግን ሀገሬ ድንበሬ ብሎ ስለወጣ ሰላም ብሎ ስለወጣ ነው፣ ህገ መንግስቱን ለማስከበር ስለወጣ ነው እና ለደሞዝ ኦብጀክቲቭ ይዞ አይደለም ወጣ። በሌላ በኩል ወደ ሐኪሞች ስንመጣ ኦፍኮርስ እነሱ ጥያቄያቸው ትክክል ነው። ቱ ቢ ኦነስት ቴዲ ግን የተቀላቀለ ነገር ነው የሐኪሞች ማለት ነው። የተቀላቀለ ያልተጣሩ ነገሮች አሉ ገና። እስኪ ሆስፒታል የሌለው ሆስፒታል ያለው ሐኪም የለም እንዴ? እኔ ነኝ ያለ ስፔሻሊቲ ክሊኒክ አይደለም እንዴ ያላቸው? የኛ ሀገር ውስጥ ያሉ ዶክተሮች ኦቨርናይት ተነስቶ ክሊኒክ የምከፍቱ የሉም? ብዙ ነገር አለ። እነዚህን ስክሪን ማድረግ ያስፈልጋል መጀመሪያ ማለት ነው። እነዚህን ማጣራት ያስፈልጋል። ጥያቄያቸው ትክክል አይደለም አይደለም፣ እነማን ናቸው እየጠየቁ ያሉ? ይሄ ጥያቄ ለእነማን ነው? እና መልሱስ ደሞዝ በመጨመር ነው ወይ? ሆስፒታል የሌለው ሐኪም የለም ነው ያልከው? ሁሉም ሐኪሞች ሆስፒታል አላቸው፣ የራሳቸው ክሊኒክ አላቸው። ኖ ሆስፒታል ሳይሆን ኖ አይ አላልኩም። ሆስፒታል ጤን ክሊኒክ፣ ስፔሻል ክሊኒክ፣ ስፔሻሊቲ ክሊኒክ የሚባሉ ምን የሚባሉ እኮ የዶክተሮች ነው። ዩኒቨርሲቲ ይሰራሉ ወይንም ደግሞ ሆስፒታል ይሰራሉ። ኢን ዘ ሚን ታይም ፋርማሲ አላቸው፣ ክሊኒክ አላቸው፣ ቀጥሮ ያሰራሉ አይደል? ይሄን ስክሪን ማድረግ ያስፈልጋል። ጥያቄው ትክክል አይደለም አይደለም፣ ስክሪን ማድረግ ግን ያስፈልጋል። ፕላስ ደግሞ ሐኪሞች ናቸው። ምንድን ነው አገሪቷ ምንድን ነው ያላት? ምንድን ነው እኛ ሊደርሰን የሚገባው? እንዴት ብንሄድ ነው የሚያዋጣን የሚለውን ቁጭ ብለው ግን መነጋገር አለባቸው መጀመሪያ። ምንድን ነው እስኪ ምን ብደረግ ነው ባይዘው ቴዲ የካቢኔ ደሞዙ ነው የሚነካ እዚህ ጋር ካቢኔ የሚበላው 25 ነው ምናምን ነው። እውነቴን ነው የምልህ ቴዲ፣ አንተ የካቢኔ የአመራር ስራ ብሰጥ ሳምንት ታሰራ። አንድ ሳምንት ነው የምልህ። እኔ በወረዳ ደረጃ ልንገርህ፣ አንድ ወረዳ ላይ 37 ካቢኔዎች አሉ፣ አመራሮች አሉ። እነዚህ አመራሮች እያንዳንዱ ቀጠና ውስጥ ውክልና አላቸው። 37 38 እስከ 100 አባወራ ይመራሉ። 24 ሰዓት ነው የሚሰሩ።
24 ሃውርስ ይሄን በኤቪደንስ ከነ ማስረጃ ሊያቀርብልህ እችላለሁ። ካቢኔ 24 ሰዓት ነው የሚሰራ። ፎር ኢንስታንስ የኦሮሚያን በደንብ አውቃለሁ መዋቅሩ፣ የአዲስ አበባን በደንብ አድርጌ አውቃለሁ። 24 ሰዓት ነው የሚሰሩ። ምንድነው የሚሰሩት? ምንድነው 24 ሰዓት የሚሰሩት? 24 ሰዓት ነው ካቢኔ የሚሰራ። ባይዘው ለምሳሌ ቆይ ካቢኔ ቢሮ ውስጥ ብቻ 24 ሰዓቱ ይቅርና ወገኖች 24 ሰዓቱ ይቅርና ከጠዋት 2 ሰዓት እስከ ከሰዓት 10 ሰዓት አንድ ካቢኔ ምንድነው እስቲ ስራው ምንድነው? ይሄው ከጠዋቱ ይሄው ቴዲ ምን መሰለ ስራን ይመራል፣ ቢሮ ይመራል፣ የተመደበበትም ቢሮ። ለምሳሌ ጸጥታ ከሆነ ፎሬን ኢንስታንስ ወጣትና ስፖርትን እንውሰድ። ወጣትና ስፖርት ቢሮ ስራ ይመራል። የቢሮ ስራ ማለት አስፈጻሚዎች አሉ፣ እነሱን ይመራል። ስብሰባ ካለ ስብሰባ ይሄዳል። ከዛ እንደወጣ ቀጠና ነው የሚገባ። ቀጠና የሚባል ምድብ አለ። ቀጠና ማለት አባወራ በኃላፊነት ይሰጣል ማለት ብሪፍ እንዲሆንላቸው ነው። አትሊስት እዚህ ቤት ያለው ሰው በደንብ መገንዘብ እንዲችል ማለት ነው። ቀጠና ውስጥ ይገባል። የተመደበለት ቀጠና 100 አባወራ ሊሆን ይችላል። እዛ ውስጥ ገብቶ አደረጃጀቱን ይሰራል። የማህበረሰቡን ጥያቄ ወስዶ ወደ ማዕከል ያመጣል። የማህበረሰቡን ሁኔታ ይጠይቃል። እያንዳንዱ ሪሶርስ ዲስትሪቢዩሽን ለምሳሌ የሸማች ሊሆን ይችላል፣ በሰላም ዙሪያ ሊሆን ይችላል። በእያንዳንዱ ዙሪያ ኃላፊነት ወስዶ ያን ቀጠና ይመራል። የእውነት ለመናገር ከሆነ በዚህ አኳያ 50 ሺህ ብር እንኳን ለካቢኔ ቢከፈል ያንሷል ነው። አሁንም ቱ ቢ ሆነስት ይበቃል እያልኩ አይደለም፣ ግን እኔ ከሕክምና ጋርም ኮምፔር እያደረግኩ አይደለም። ሕክምና ራሱን የቻለ ነው፣ በራሱ ሜሪት ነው የሚታየው። ቆይ አሁን አንተ ይሄዳል ብቻ ነው ያልኩህ። በሄደበት ቦታ ሁሉ ደግሞ እኔ ልጨምርልህ አንተ ያልጨምርከውን በሄደበት ቦታ ደግሞ እንደሚያደርግ ልንገርህ። ስብሰባ ሲሰበሰብ ምግብ ይበላል፣ አበል ይጻፍለታል። እሱ ስብሰባ ስለገባ ባለ ጉዳይ ይጉላላል። መስክ ልውጣ ይላል። በሄደበት ቦታ ሁሉ የገበሬውን ምግብ ይበላል፣ አበል ይጻፍለታል። እያንዳንዱ እግሩ የሚረግጥባቸው ቦታዎች ሁሉ ያለ አበል አይንቀሳቀስም። ቴዲ ምን መሰለህ የዛሬውን ልንገራቸው። አሁን ካረንት ላይ ያለው ባይ ዘ ወይ ቱ ቢ ሆነስት ነው የምነግራቸው። እያንዳንዱ ወረዳ ላይ የፓርቲ ቢሮ ለምኖ ነው ወይ ደግሞ የሆነ ቦታ ሰርቶ ነው። ለፓርቲ ቢሮ አይፈቀድም። ለመንግስት ስራ ነው ህንፃው የተገነባ፣ የወረዳው ህንፃ ማለት ነው። እንዴት አድርጎ እውነቴን ነው የምላችሁ ለሌላ ለቆ ጫፍ ላይ የሆነ በጋራ የተሰጠ በምክር ቤት የሚሰጠው ጸድቆ የሚሰጠውን ቦታ ነው የሚጠቀመው ፓርቲ ስቲል ማለት ነው። በክፍለ ከተማ ማየት ትችላላችሁ። የፓርቲ ጽህፈት ቤት የት ነው አለው? በጣም እዚህ ግባ የማይባል ላይ የፓርቲ ጽህፈት ቤት ቢሮ ተሰርቶ ነው። ስለዚህ አይገናኝም ነው። ግን ወደ ሐኪሞች ስንመጣ ሀብታም ሐኪም አለ፣ በጣም ቱጃር የሆነ መድኃኒት የሚያመላልስ አለ። በፈለገ መንገድ ይሁን መድኃኒት እያመጣ የሚሸጥ አለ፣ ቀጥሮ የሚያሰራ አለ። የተቸገሩም ደግሞ አሉ። ፕላስ በደንብ መታየት ያለበት እዛ ጋር ሌላ ሰው ኢንተርፊር ማድረግ የለበትም፣ ፖለቲሳይዝ መደረግ የለበትም። ግዴታ ደግሞ የሰራተኛና አሰሪ አዋጅ ያግዳል። ስራ ማቆም የለባቸውም፣ ያስጠይቃል። ባይዘ ሰራተኛና አሰሪ አዋጅ 2011 በወጣው አንቀጽ 58 እና አንቀጽ 105 ከፍታችሁ ማንበብ ትችላላችሁ። ሐኪም ፓርቲኩላርሊ ይሄ ኢመርጀንሲ ሩም ዝግ መሆን የለበትም ኔቨር ማለት ነው። እና እንትን ስለሚል ዊልካም ባክ ዊዝ አዘር ኢሹ እናወራለን። ይሄ ትክክለኛ ነገር ነው። ከህክምና ሰዎች ጋር እኛ የምንሰራው ስራ 24/7 ነው። እኛም ድካም አለብን ለማለት የሄዳችሁበት ርቀት አልገባኝም። እንደውም እኔ እናንተ በተለይ ካድሬ የሚባሉ ሰዎች ወይም የካቢኔ አባል የሚባሉ ሰዎች ስራ ሰሩ የሚባለው ቢሮ ቢቀመጡ ነው። 24/7 ባለጉዳይ እያጉላላ ስብሰባ ስራ ነው። አንዳንዴ የተጠረገ መሬት ሁሉ የሚጠርጉ አሉ። ስራ ማለት ባለጉዳይ ጉዳይ የሰው የአንዱን ባለስልጣን ፊርማ እኮ ፈልጎ እኮ ሳምንት የሚመላለስ ሰው አለ። ፊርማ ፈልጎ ማህተም ፈልጎ። ስራ ማለት ቢሮ ተቀምጠ በተመደብክበት ቦታ ላይ ተቀምጠ ባለጉዳይ ስታስተናግድ ነው።
እንጂ ማሳ ለማሳ እየሄድክ የአርሶ አደሩን ምግብ እየበላ አበል እየተጻፈልህ በመኪና እየሄድክ እንደገና እሱም ሆኖ ደግሞ ከማንም በላይ ነው የምንሰራው እኛ ያንሰናል 50 ሺህ ብር ቢከፈለን ራሱ። በነገራችን ላይ በዚህ ሁኔታ ነው ለአብዛኞቹ ደሞዝ ማይጨምረው። ደሞዝ ሊጨመር ሲል ሁሉም የፖለቲካ ስልጣን ላይ ያሉ ሰዎች የራሳቸውን እያንዳንዱን እንደ መዝናኛ እንኳን ሊቆጠር የሚገባውን ነገር እንደ ስራ አድርገው ያቀርቡላል ጠረጴዛ ላይ። ከማንም በላይ የሞትን እንደ ሻማ እየቀለጥን ለማህበረሰቡ እያገለገልን ነው ይለዋል። ምን ሰማው ግን ባለ ጉዳይ በየቦታው ሲያለቅስ ነው። እኔ አንድም በአገልግሎታቸው ቅልጥፍና ተማረክ ያለው የሚል ሰው እኔ ምናልባት የመንግስት ሚዲያ ላይ ቀርቦ የሚናገር ሰው ካልሆነ በስተቀር እኔ እንጃ። በተለይ በአሁን ሰዓት እኔ ምን እንደሚሰራ ራሱ አላውቅም። እንዲሁም በአሁን ሰዓት እኮ ጥሩ ነው ቴዲ። ብዙ ከተሰራም ደግሞ መሰለ ዞሮ ይመጣ ችግር ጠፋ አፈጻጸሞች አሉ ማለት ሜንሽን ማድረግ ይቻላል። በዋነኛነት ብሎ ከተሰራም ደግሞ ውጤቱ ነው መናገር ያለበት። ውጤቱ ሳ ምንድን ነው የሚያሳየው? አሁን አንተ ሳትሆን ማህበራትን ማደራጀት ካልክ እንደገና ለፖለቲካ አንተ የገባን ፖለቲካ ልታጠምቃቸው ገበሬውን አርሶ አደሩን ሰብስበ መዋል እሱ የፓርቲ ስራ ነው። አሁን የመንግስት ስራ ላይ ግን በአግባቡ ተቆጥሮ የተሰጠህን ነገር ዴሊቨር ማድረግ አለብህ ብዬ ነው ማስበው። አንድ ዛሬ ቢሮ ያለው አንድ የቀበሌ ሊቀመንበርም ሊሆን ይችላል፣ አንድ የካቢኔ አባል ምን ያህል ባለጉዳዮችን በሰዓቱ ያገኛል? ለሻይ ቡና ሳይወጣ ሁለቱንም ይሰራሉ ከሚለበ ሀገራችን ነው። አይ እኮ ሀገራችን ነው። አሁን እኛ እኮ እንዴት መሰለን እንዴ ባደጉት ሀገራት ቢሆን እኮ ታንቀ ነው የምትጠይቀው እኮ። ከኢትዮጵያ ውጭ እኮ ሀገር የለንም እኮ። የሆኑ አካላቶች እንደፈለጉ የሚፈነጩበት፣ የሆኑ አካላቶች ደግሞ አንገታቸውን አዘቅዝቀው የሚያለቅሱበት መሆን የለበትም። እዛ ሀገር ላይ ነዋሪ ማህበረሰቡ ራሱ የነቃ ነው ቴዲ። የሚገርምህ ይጠይቃል። ጠያቂ ነው አሁኑ ማህበረሰብ በጣም ነው የሚጠይቁ። እሺ እንመጣለን። እሺ ችግር የለውም። ዞሮ ዞሮ ለተነሱ ጥያቄዎች አንተ ደግሞ የራስን እንትን ትሰጣለህ። ችግር የለውም። ዋናው ግን ጥያቄው እየሆነ ያለውን ነገር እንድታብራራ ነው። ሶራ ወደ አንተ ልምጣ። 6 ደቂቃ አለው እንድሚ። እሺ አመሰግናለሁ ቴዲ። አሁን የተነሱ ነጥቦች አሁን እንደዚህ ነው። በቃ ኢትዮጵያ ውስጥ እንዳልከው አንዱ የሚከፈለው እንደውም ያንሰኛል የሚል አካል አለ። አንደኛው ደግሞ ማይከፈለኛ ይበዛል። ልክ እንደ ኳስ ተጫዋቾቹ ማለት እዚህ ጋር መጡ ቅድም እንዳልከው ቢያወሩ አይበቃንም ነው የሚሉት። አሁን እዚህ ጋር ያለውም የወረዳ አስተዳደር፣ የወረዳ ሊቀመንበርም፣ የወረዳ ካድሬም ሳምቲንግ ይባላል። አሁን እነሱም አይበቃንም እያለን ነው። እንግዲህ አሁን እንደዚህ አይነት ነገር ነው ያለው። እንግዲህ ሁሉም ጋር ችግር አለ ማለት ነው። አሁን ምን ያህል ሰርተው ነው በምንድን ነው የሚገመገሙት ምናምን እንግዲህ እኔ መረጃው ባይኖረኝም ግን አስቸጋሪ ነው። ሁሉም ሰው አይበቃኝም፣ ያንሰኛል የሚል ብቻ ነው ያለው ኖርማሊ። እና ቀደም ደግሞ ተነስቶ ነበር ብሔርተኝነት ጉዳይ ምክንያት ብዙ ችግሮች ተከስተዋል። እንደገና ደግሞ እነ ብርሃኑ ነጋ ናቸው እንደዚህ የሸወዱን ኢትዮጵያ እያሉ ምናምን ነገር የሚለው ሀሳብ ተነስቷል። እና የስ አሁን ብርሃኑ ነጋም ሆነ ብልጽግናው ለምሳሌ ከኢትዮጵያ የሚለው አንጻር ላይ አሁን ድሮ የሚነሱ የኢትዮጵያዊነት ችግር ያሏቸው ቅድም እሳቸው ሲያነሱ ነበረ። የታርጋ ጥያቄ፣ የናሽናል አይዲ ጥያቄ፣ የተለያዩ ጥያቄዎች የኢትዮጵያ አንድነትንና አንድነትን የሚያጠነክሩ ነገሮች የሆነ ፍንጭ እያየን ነው። እንግዲህ መቼም የተወሰኑ እንቅስቃሴዎች አሉ። እንግዲህ ውጤቱን መጨረሻ ላይ ብናየው ግን የኢትዮጵያን አንድ የሚያደርግ ወደ አንድ ማህበረሰብ የሚያሳድግ ከብሔር ፖለቲካ ወጣ ያለ አስተሳሰብ እያራመደ ነው ብልጽግና ብዬ የማምነው እኔ በግሌ። እና የእነዚህ አይነት ሀሳቦች አሁን የፖለቲካ አራማጅ የነበሩ አሁን በብሔር ፖለቲካ አራማጅ የነበሩ ሰዎች ዙሩ ከሮባቸዋል። አሁን አንድ ብሔር ብቻውን አጨብጭቦ ምንም አይነት ለውጥ ላያመጣ እንደማይችል እየተረዱ ይመስለኛል። ዛሬም ትናንትም እንዳልከው አዲስ የተቋቋመ የፋኖም አንድነት ምናምን ከኢትዮጵያውያን ጋር ነው ተባብረን ነው መስራት የምንፈልገው ምናምን የሚሉት ያ ነው በቃ። ምክንያቱም አንድ ብሔር ብቻ ተታግለ ለውጥ አታመጣም። ሌላው ብሔረሰብ አይቀበልም። ለሆነ ብሔረሰብ ብቻ ታግለ ለብሔረሰብ ብቻ ለዛኛው ብሔረሰብ ሞትለታለሁ አስብለታለሁ ብለህ ብትመጣ ሌላው አዲስ አበባ ስትገባ ያኛው ብሔረሰብ ደግሞ ነገ ተቃዋሚ ሆኖ ነው የሚመጣብህ። ለዚህ ነው አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ ለምሳሌ አሁን እነ ጀዋርም ፓርቲ ቢያቋቁሙ አሁን እኮ አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ እንደዚህ አይነት ፓርቲ ነን እኛ ኢትዮጵያ የሆነ ፓርቲ ነን ወይም ብሔርም ከሆነ የብሔር ፓርቲ ነው ተብሎ
አንድ የሆነ መሰረታዊ ነገር ተይዞ ወደ ትግል ቢገባ ነው የሚሻለው የሚመስለኝ። ከትጥቅ ትግል ውጪ ልክ እንደዚህ አይነት ሀሳቦችን እያንጸባረቁ ምንድነው ሀሳባቸው? ልክ እንዳሉ የት ነበር ቀደም እንዳሉ ምንድነው ሀሳባቸው? ጀስት ላይክ ዛት። አሁን ምንድነው የነ ጀዋር ሀሳብ? ኦፍ ኮርስ እሺ፣ ለምሳሌ አመፅ ተነሳ፣ ህዝባዊ አመፅ ተነሳ። ህዝባዊ አመፁን ማን ሊመራው ነው? ለምሳሌ እሺ፣ ከዛ በኋላ ህዝባዊ አመፁ ለውጥ ቢያመጣ ማን ነው ስልጣን ላይ የሚመጣው? እና ከዛ በአቋራጭ ገብተን ስልጣን እንይዛለን ነው? እነማን ናቸው ስልጣን የሚይዙት? የትኛው የተደራጀ ፓርቲ አለ አሁን በአሁኑ ሰዓት ያንን ስልጣን ለመያዝ ሀገሪቷን ለማስቀጠል? ብዙ ነገሮች እኮ ጥያቄዎች መመለስ እኮ አለባቸው እኮ። ይሄ ለውጥ እኮ ሲመጣ ለምሳሌ ብልጽግናም እኮ እዛው ኢህአዴግ ውስጥ የነበሩ ሰዎች ኢህአዴግ መለወጥ አለበት፣ ኢህአዴግ አስተሳሰብ ትክክል አይደለም ግን መታደስ አለበት፣ ለውጡን እንዳለ ሆኖ ያለፈውን ሳናጠፋ ግን የተለወጠ ነገር ይዘን እናስተካክለው ብሎ ከዛ ውስጥ የመጡ ናቸው እኮ። ቢያንስ እዛ ሲስተም ውስጥ ስለዋሉ እዛው ሲስተም ውስጥ እንኳን ሆነው ምን ያህል እንደተቸገሩ ግን እስካሁን ድረስ እኮ የሚቸገሩት እኮ ሲስተም ውስጥ ያሉ ሌሎች አካላት ጠንካራ አቅም ስላላቸው ምን ያህል እንደተገዳደሯቸው የሚታይ ነው። እንግዲህ ግን አሁን ለምሳሌ ሀገር ዝም ብለህ አሁን ለምሳሌ ፌስቡክ ላይ ህዝባዊ አመፅ መነሳት አለበት፣ የሆነ ነገር እንደዚህ መሆን አለበት፣ የሆነ ኦሮማይ ደርሰዋል፣ አሁን እንደዚህ ነው ቢባል እሺ፣ ከዛስ ነው የትኛው ኃይል ነው የሚይዘው ስልጣን? ኢትዮጵያ ውስጥ ያለው ኃይል እንግዲህ እንደተባለው ደካማ ፓርቲዎች ናቸው ምናምን ይባላል። ከዛስ ማን ነው ስልጣኑን የሚይዘው? ወደፊት የኢትዮጵያ አሁን ቀደም እንዳልከውም እነዚህ ሰዎች ይሄ ነገር ቢመጣ ልክ እንዳልከው ለመንግስት ሰራተኛው ምን እናደርጋለን? ለኢትዮጵያ ወደፊት አላማችን ይሄ ነው፣ በዚህ መልኩ እናስኬዳለን፣ ጦርነቱን ውስጥ በምን እናስቆማለን ብለው ያስባሉ እነዚህ ሰዎች። እሺ አሁን ያለውን የእርስ በርስ ጦርነት በምንድን ነው የሚያስቆሙት? የህወሓትን ችግር በምንድን ነው የሚፈቱት? የወልቃይትን ችግር ከአማራና የትግራይን ህዝብ በምን መልኩ ነው የሚፈቱት? እነዚህ ሰዎች ሀሳብ አላቸው? የኤርትራን ጉዳይ በምንድን ነው የሚፈታው? የተቀመጠ ሀሳብ እኮ የለም እኮ። ጀስት ዝም ብሎ መንግስትን ለመናድ ብቻ ወይም መንግስትን ለማውረድ ብቻ ከማሰብ በፊት ይሄ ነገር ግን አደርጋለሁ፣ ይሄ ለውጥ ሲመጣ፣ ይሄ መንግስት ሲመጣ ሲወርድ ምናምን ብለው የሚያስቀምጡት የተደራጀ ፊሎሶፊ እኮ ሊያሳዩን ይገባል እኮ። እኔ እነሱን ወይም ልከተላቸው የምችለው እኮ የሆነ ሀሳብ ሲኖረኝ ሲገዛኝ እኮ የሆነ ሀሳብ ሰጥተውኝ ይሄ ነው ሀሳቤ ለወደፊት ከአብይ መንግስት በኋላ ከወረደ በኋላ እንደዚህ ነው የምናደርገው ብለው የሆነ ፕሪንሲፕል የሆነ ነገር ለምን አያስቀምጡልንም? የሚጨበጥ የሚታይ ነገር ሰዎችን ሊገዛ የሚችል ነገር እኮ ያስፈልጋል። ለማታገልም እኮ የሆነ ሀሳብ መስጠት እኮ አለብህ። እኔ አንተን የምከተልህ እኮ የሆነ ሀሳብ ስትሰጠኝ ነው። ስላልክ ብቻ እኮ አይሆንም። በተግባር እንደዚህ አይነት ነገሮች አሉኝ፣ ይሄ ነገሮች ወደፊት እንደዚህ ያስኬዳሉ የሚል ነገሮች ቢቀመጡ አሪፍ ነው ባይ ነኝ። አመሰግናለሁ። እኔ እንደሚመስለኝ የራሴ መላምት ላስቀምጥና ወደ መሐመድ ልሂድ። የብሔር ፖለቲካ በመጀመሪያ የብሔር ፖለቲካ ኦፒኒየን ሊደሮቹ የመጨረሻ አራዶች ናቸው። ፋራር የመጨረሻ እሳት የላሱ አራዶች ናቸው። ቢኮዝ የትኛውም ሌበር ፎርስ ውስጥ ገብቶ ለምሳሌ እንደ ኢትዮጵያ ፖለቲካ ይሰራለሁ ካልክ ከሁሉም ኢትዮጵያዊ ጋር ኮምፒት ማድረግ አለብን። ከመሐመድም ከየት ነበርክም ከቡኖም ከሊበሪ ከሶራም ከኤርታቸውም ጋር ኮምፒቲሽን ይጠብቃል። ዘንድ ምን ያደርጋሉ? እዚህ ኮምፒቲሽን ውስጥ ገብተው ዋኝተው መውጣት ስለማይችሉ እነሱንና እነሱን መሰሎች ቀንጥሰው ይዞብህ ይሄዳሉ፣ ሰብረውብህ ይዘው ይሄዳሉ። አንድ ቋንቋ የሚናገሩ ሁሉ ይጠራሩና እኛ ብቻን ተገፍተናል የሚል ትርክት ይፈጥሩና ያስጨፍሯቸዋል። ዘንድ የራሳቸውን ጥቅም የራሳቸውን ገንዘብ መሰብሰብ ይጀምራሉ። ገንዘብ በበቂ ሁኔታ ከሰበሰቡ በኋላ ግን ሁለተኛ ጥያቄ ይነሳባቸዋል። መኖር ይፈልጋሉ። እኚህ ሰዎች መጀመሪያ ድሃ ነበሩ። አሁን እነሱና እነሱ መሰል ሰዎች ሰብስበው ካስተላለቁ በኋላ ካጨረሱ በኋላ ገንዘብ ከሰበሰቡ በኋላ አሁን ላግዠሪ የሆነ ፈታ ብለው መኖር ይፈልጋሉ። ለመኖር ደግሞ ሊያኖራቸው የሚገባ ሀገር ያስፈልጋቸዋል። ቢሊዮን ገንዘብ ኖሮ ሚሊዮን ገንዘብ ኖሮ አገር ከሌለ የት ነው የምትዝናነው? አይተሃል። ስለዚህ ሁሉም የብሔር ፖለቲካ እነዚህ ኦፒኒየን ሊደሮች ከፊት የምትዋቸው ሰዎች ገንዘብ ይሰበስባሉ። መጀመሪያ ከሰበሰቡ በኋላ ለዛ ነው መጥተው እናንተ ጋር ስለ ጓዳ እያወራን እስከ መቼ ነው የምንኖረው? ስለ ሳሎናችን እናውራ ይሏቸዋል። እስከ መቼ ነው ኦሮሞ ምትል? አሁን እንደ ኢትዮጵያ አይነት እናስብ ይላል። ኢኮኖሚካሊ ጀዋር ትላንት የነበረበት ቦታ ላይ ነው ያለው። ዛሬ ሂዝ መልታይ ሚሊዮነር ነው በገንዘብ ደረጃ። መጽሐፍም ቢሆን እየቸበቸበ ነው ያለው። ጀዋር ያለበት ኢኮኖሚ ስታተስ ዛሬ አንድ የኦሮሞ ብሔር ተወላጅ አለው።
እዚህ ጋር ከምሰማቸው ዶክተሮች አብዛኞቹ የኦሮሞ ብሔር ተወላጆች ናቸው፣ ስለ መብላት ጥያቄ የሚያነሱ ማለት ነው። እነዚህ ዶክተሮች ትናንት ተማሪ በነበሩበት ሰዓት እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዊ አደራጅተ ስታስጨፍራቸው የነበሩ ናቸው። ጥያቄያቸው ተመለሰ። የብሔር ፖለቲካ ምንጊዜም ጥያቄ የሚመልሰው የህዝቡን ሳይሆን የኦፒኒየን ሊደሩን ነው። ያ ደግሞ ከሆነ የብሔር ፖለቲካ ውስጥ መሳተፍ የማትፈልጉ ሰዎች ወደ ሀሳብ ፖለቲካ መምጣት አለባችሁ ማለት ነው። በችግራችን ዙሪያ ነው መደራጀት ያለበት። ችግርህ ከአንድ የኦሮሞ ብሔር ተወላጅ ጋር ካመሳሰለ፣ ችግርህ ከአንድ ከአማራ ብሔር ኦሮሞ ከአማራ ብሔር ተወላጅ ጋር ካመሳሰለ፣ አማራውና ኦሮሞ አንድ ላይ ነው መቆም ያለባችሁ። ትግራይና አማራ አንድ ላይ ነው መቆም ያለባችሁ በሀሳብህ ዙሪያ እንጂ በምትናገረው ቋንቋ አይደለም። ቋንቋ እጽውላባት ቋንቋ ሌላ ነገር የለም። ደማዊ ማንነት ቢለውን ቶ ደምን ቢመረመር ወይ ኦ ነው ወይ ቢ ነው፣ ሌላ ነገር የለም። ወይ ኤን ቢ ነው። ከዛ ውጭ ከገባንበት ችግር ለመውጣት ፖለቲካ መሆን ያለበት እኔና መሐመድ ብሔራችንን ካባችንን አውልቀን ሀሳባችንን አንድ ላይ ይዘን ከነየት ነበርክ ጋር ተሰብስበን በችግራችን ዙሪያ ላይ ስንደራጅ ከገባንበት ችግር እንዴት እንውጣ ብለን ስንመክር ነው እንጂ አንድ አይነት ቋንቋ ስለተናገረን ብቻ እንሰብሰብ ካለን ይሄ መቼም ከችግር አያወጣንም የሚል እምነት ያለኝና ምናልባትም ይሄ አንደኛው ሲናሪዮ ነው። ሁለተኛው ጠቅላይ ሚኒስትሩ የብሔር ፖለቲካን ዛሬ ከነጀዋር የተሻለ እየተጫወቱ ነው። የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድን ነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸንፍበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ። ኢትዮጵያዊነት ጠቅላይ ሚኒስትሩን የሚያሸንፉት በብሔር ቢሆን ኖሮ እርግጠኛ ሆኜ የምነግርህ ነገር ክርስቶስም አይለቃቸውም ነበር። ክርስቶስም አላቃቸውም ከብሔር እሳቤ ሲመስለኝ ሁለት ነገር ነው። አንደኛ በቂ ፎርቹን ስለሰበሰቡ ነው። ሁለተኛ አሁን ያለውን መንግስት ለማስወገድ የሚችሉት ኢትዮጵያዊ ኃይሎችን ሲያደራጁ ሁሉንም ሲያካትቱ እንደሆነ ስለገባቸው ነው። ስለ ጓዳ እናውራ፣ አሁን ስለ ብሔር የምናወራበት ጊዜ አይደለም፣ እንደ ኢትዮጵያ ሆነን እንሰብሰብ የሚል ትርክ ይዘው የወጡት ያ ነው ሊሆን የሚችለውና እናንተ ምን ትላላችሁ? በዚህ ጉዳይ ላይ እያወራን ነው። የቲፒኤልኤፍንም ጉዳይ እየነካችሁ አይ ነው ነጋዴዎችን ያስከፋችኋል። አይ ነው ይሄ እዚህ ቁስላቸው ላይ እንጨት እየሰደድክ ገንዘብ የምሰበስብ አበባና አንበሳ የምሰበስብ ለአንተ አይገባ። በተረፈ የብሔር ፖለቲካ በኢትዮጵያ ታሪክ ውስጥ የብሔሩ ጥያቄ መልሶ ማቅም እስኪ የብሔር ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች? ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላቸዋል። ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። ስለዚህ ሌላ መንገድ ነው ማየት ያለብን፣ መማተር ያለብን ሌላ መንገድ ነው የሚል እምነት አለኝና እንዲህ የሚሉ ወገኖች ብዙ ናቸው። እናንተ ምን ትላላችሁ ለማለት ያለው ታፕታፕ አድርጉ። ሰላም ናቸው። እንዴት ነው? በቪዲዮ ነው እንዴ? ዛሬ በቪዲዮ ነው። ትንሽ ቆይቼ ልግባ። ችግር የለውም። እሺ እንጠብቅሻለን። የእኔ ፕሪንስፕል ከሁላችሁም ጋር በሰላም መኖር ነው። እኔ ከኦሮሞም ጋር ከትግራዩም ጋር እኔ በታምር እኔ ከእናንተ ጋር አልላተምም። የእኔ ፕሪንስፕል ከሁሉም ጋር መኖር ነው። ራስን ማዳን ነው። ነገር ግን ለውይይት እንዲመቸን አሁን የብሔር ፖለቲካ መብቃት አለበት፣ ነገሮችን በብሔር ማየት የለብንም፣ እንደ ኢትዮጵያዊነት እናስብ እየተባባሉ ነው። እናንተ ምን ትላላችሁ? የፋኖችን መግለጫ አይታችኋል። የነ ጀዋርን መግለጫ እየሰማችሁ ነው። ይሄን ነገር እንዴት ታዩታላችሁ? ያንን ነው የምናነሳው። መሐመድ ወደ አንተ ልምጣ። አንተ መሰለኝ 6 ደቂቃ አለ። እሺ ኤኒዌይስ ሁለቱም ኢትዮጵያዊ ብሔረተኝነትም ወይም ደግሞ የንዑስ ማንነት ብሔረተኞችም በተመለከተ የራሳቸው ኮንስ አላቸው። በሀገራችንም ሀገረ መንግስት እሳቤ ጅማሮም እስካሁን ባለው ውስጥ የትኞቹም ግለሰቦችን ቤዝ አድርገው የመለሱ ጥያቄ አለ ብዬ አላምንም። እኔ በሁለቱም መካከሉን ነው እየዳከርን ያለ ነው። ነገር ግን እንደኔ እይታ የብሔር ፖለቲካ በቃ አብቅቶለታል ብለው የሚሉ ሰዎች ፋንታሲ ውስጥ ያሉ ናቸው ብዬ ነው የማስበው። ምክንያቱም አዲስ ጅማሮ ያለው ከሀገራዊ ማንነት ወይም ደግሞ ከፍ ካለው የናሽናሊዝም እስከዛሬ ምንም ጥቅም አላገኘሁም ብሎ በራሴ ማንነት
ላይ ተሰልፌ ጥያቄን ማስመለስ እችላለሁ ብሎ የሚል ኃይል ባለበትና በጣም ስትሮንግ እየሆነ በመጣበት መንገድ ውስጥ የብሔር ፖለቲካ አልቆለታል ብሎ በዛ ልክ አናሊሲስ መስጠት የሚያስችል መረጃ አለን ብዬ ማሰብ አልችልም እኔ ኤኒዌይስ። ነገር ግን ብሔረተኞች መጨረሻቸው ግባቸው ምንድነው ካልክ ብሔረተኞች መጨረሻ ላይ ሁሉም ጥያቄያቸውን አድሬስ ከተደረገላቸው በኋላ ሀገር ላይ ነው የሚቆሙት። ከንዑስ ማንነት ወደ አብይ ማንነታቸው ነው የሚሰበስቡት ብዬ አምናለሁ። ያ መጪ የሚመጣበት ጊዜ ይኖራል ወይ? ሊመጣ ይችላል። ነገር ግን አሁን ባለን ተጨባጭ ግን የብሔር ፖለቲካ የሚባለው በቃ አክትሞለታል አብቅቶለታል ብሎ ማለት የሚያስችል ድምዳሜ ላይ ያደርሰናል ብዬ አላምንም። ይሄ የራሴ የግል ኦፒኒየኔ ነው። ከዛ ባሻገር ጀዋር መሐመድ የብሔር ፖለቲካን የሚያቀነቅኑ ሰዎች እንደ ሀገር የሀገር ጉዳይን ሲያነሱ አይ የአብይ ብሔረተኞች ሆነዋል የሚያስብለው ራሱ አናሎጂ ላይ ራሱ ግልጽ አይሆንልኝም። ለምሳሌ አንድ የአማራ ብሔረተኛ ነኝ የሚል ቱባ አካል እንደ ጥቅል ደግሞ የኢትዮጵያን ችግር ሲያነሳ አይ በብሔረተኝነቱን ትቶ ወደ ኢትዮጵያዊ ማንነት ተመልሷል ወይም ደግሞ በኢትዮጵያዊ ማንነቱ ሊያጨበጭብ እየሞከረ ነው ብለን የምንል ከሆነ አይ ቲንክ ዊ አር ራሳችንን በሰውየው ጫማ ውስጥ አስገብተን ነው እየተናገርን ያለ ነው ማለት ነው without knowing anything about that person ማለት ነው። ስለዚህ በዛ ነገር ብናየው የተሻለ ነው ብዬ ነው የማስበው። ምናልባት ቅድም ተቆርጦ ያሳየኸው እንትን አለ። ምናልባት ጀዋር መሐመድ ጤና ባለሙያዎች ጋውን ለብሰው ነው ስቴቶስኮፕ አድርገው ነው ይዘው ነው የወጡት ለተቃውሞ ወይም ደግሞ ድምጻችን ይሰማ ያሉት። ነገር ግን መከላከያው this is እኮ ፋክት እኮ ነው ቴዲ፣ this is not politics። ለምንድን ነው ጀዋር ሲናገረው ፖለቲካ የሚሆነው? ይሄን ንግግር አንድ ጊዜ የተናገሩ ሰዎችን የምናገረዋለሁ። ሲቪሊያንስ አዘ ሲቪል ነው የሚወጡት። ደይኖና ስክሪፕቶ ነው ያላቸው። ጤና ባለሙያዎች ስክሪፕቶ ነው ያላቸው፣ ስቴቶስኮፕ ነው ያላቸው፣ ጋውን ነው የሚለብሱት ሁሉም። ስለዚህ ምንም ቫዮለንት ኔቸር የላቸውም ብለህ ጥያቄያቸውን ሰፕረስና ኦፕረስ አታድርጋቸው ነው። የአማርኛ አንድ ጥያቄ ልጠይቅህ። ኦኬ አሁን እነዚህ ዶክተሮች እና የሕክምና ባለሙያዎች ናቸው ለሰላማዊ ሰልፍ የወጡት አይደለም? የህልውና ጥያቄ አንስተው ነው የወጡት። እኔ ይህን ሳነሳሳልህ ዝም ብዬ አይደለም። ምናልባት ከዚህ ቀደም ሳስደምጣችሁ አንድ ድምፅ አለ ከሀገር መከላከያ ሰራዊት ጀነራሎች ጋር በቅርበት እየሰራ እንደሆነ የተናገረበት ፋይሉ አለኝ እዚህ። እንደውም ስለ አሳሳቁ ስለ ጀስቸሩ ትንታኔ የሰጠውበት አንድ እንትን አለ። ከሀገር መከላከያ ሰራዊት አመራሮች ጋር በቅርበት እየተነጋገረ እንደሆነ የተናገረ ያለ አክቲቪስት፣ ምናልባትም ኩዴታ ሊኖር እንደሚችል ጥቆማ የሰጠ አክቲቪስት አሁን በህክምና ሰዎች ስም ማይደርስ መስሏት እንትን ላይ ምናምን የሚል ተረትና ምሳሌ ጨምረ የሀገር መከላከያ ሰራዊት ነገ ከነገ ወዲያ በምን እንደሚጠይቅ የምታየው ይሆናል ሲል ምናልባትም እነዚህ የህክምና ሰዎች ጥያቄያቸውን እያቀረቡለት ያሉት አካል አሃ ለካ ይሄ የተቀናጀ ነገር ነው ብሎ ጥያቄያቸውን እንዳይመልስ እንቅፋት አይሆንም ወይ? ሁለተኛ ተናጋሪው ራሱ በህክምና ሰዎች ጥያቄ ስም የራሱን አጀንዳ እያስፈጸመስ አይደለም ወይ? ምን ያገናኘዋል? ከዚህ ቀደም በነበረው ኢንተርቪው ከጀነራሎች ጋር ለኩዴታ በሚያመች መንገድ እየሰራ እንደሆነ ቃል በቃል ተናግሯል። ቃል በቃል ስል ቃል በቃል አሁን አዎንታዊ ንግግር በሚመስል መንገድ አሉታዊ መልእክት ማስተላለፍ ሳይሆንም ወይ? አሁን ለምሳሌ ልክ የሀገር መከላከያ ሰራዊትም የደሞዝ ጥያቄ እንዲያነሳ የሚያጨር ነገር ይሄ ኦኬ፣ ነገ እናንተም ቆይ ጥያቄ ስታነሱ እንደዚህ ከሆናችሁ አይመለስላችሁም። ስለዚህ ጥያቄ ስታነሱ በአፈሙዝ ጠይቁ ዘንድ የሀገር መከላከያ ሰራዊት አፈሙዝ ይዞ ቢነሳ እዛች ሀገር ላይ ምንድን ነው የሚፈጥረው? መልእክቱን ነው ማየት ያለብና ከዛ አንጻር ላይ ይሁን ወይ ጥያቄ አሁን ይኸውልህ የኮንስፓይረሲ ቲዮሪስት እንደሆን ካል አንተ የምትናገረውንም በኮንስፓይረሲ ላይ ይችላሉ። አንተ አሁን እዚህ ቤት ውስጥ ይህን አጀንዳውን ይዘው መተህ ስታወራ ሰዎች ኮንስፓይር እያደረገ ነው ብሎ በኔጌቲቭ ሊተቹ ይችላሉ። በኔጌቲቭ አንተን ሀሳብህን ማኒፕሌት ያደርጉ ይችላሉ። እኔ በዛ አይደለም ማየው። እየተናገረ ያለው ሙሉን ኢንተርቪውን አዳምጬዋለሁ። ከዚህ በፊትም የጀዋርን ንግግር በተለይ ሃይፖቴቲካል ኦፕሽኖች ብሎ ያስቀመጣቸው 3 ነገሮችን ነው አንተ ዳይሬክትሊ በዛ መልኩ የሆነ ነገር ይመጣል ብሎ ፈርም የሆነ አቋም እንዳለው አድርገህ እንትን ያድርገው የተቸው አሁን ማለት ነው እንጂ ኢንተርቪውን 4 ጊዜ አዳምጬዋለሁ። ከሞገስ ጋር የተነጋገረው ኢንተርቪው
ፕላስ ደግሞ ከሪዮት ጋር የተናገረው ኢንተርቪውን አዳምጬዋለሁ። እያስቀመጡ ያለው እንደ አንድ ፖለቲካውን አንደርስታንድ እንደሚያደርግ ግለሰብ፣ እንደ አንድ የለውጡ አካል እንደነበረ ግለሰብ አሁን ላይ ያለውን ችግር በተመለከተ ምን ሊሆን ይችላል ብሎ ሲጠየቅ የፖለቲካል ላስደምጥ በጊዜ ያስታሉ ከማመድ ላስደምጥ። እሺ ይሰማችኋል? ነው አይሰማም? ኦኬ ይሄን አድምጡት በጣም በሰከነ እንትን ሁለተኛው ሪፕሌስመንት ብለው ነው አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ያውቃቸዋለሁ። በተወስ አት ሰም ፖይንት እርምጃ ራሳቸውንና ሀገር የማደን እርምጃ ብሎ ደንግጦ ነው ከአንደበቱ የመለሳት። ማናችሁም ልብ ያላላችኋት ኢንተርቪው ናት እቺ። እኔ አስደምጫቸዋለሁ። ኦኬ ጨርስ ነው። ቆይ እርምጃ በዙሪያ ያሉ ጀነራሎችን አውቃቸዋለሁ። አንደኛ ይሸኙታል። ልብ በል ፖለቲካል ተርሚኖሎጂ ነው። እርምጃ አሳሲኔሽን ሊሆን ይችላል። ግን ቶሎ ብሎ ከአንደበቱ የመለሳትን ንግግር አድምጠልኝ፣ ስሙት። ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ። አሳሲኔት ሊያደርጉት ይችላሉ ኤኒታይም። ከጀነራሎቹ ጋር የተነጋገርኩ ነው ያለ ሰውዬ ኦልሬዲ እየተነጋገርኩኝ ነው። አብዛኞቹ ጀነራሎች ከኔ ጋር ቅርበት አላቸው። ስለዚህ ሪስክ ካልኩሌት ያደርጋሉ። በማንኛውም ሰዓት እርምጃ ሊወስዱበት ይችላሉ ካለ አሁን የጤና ባለሙያዎችን ጉዳይ ከሀገር መከላከያ ሰራዊት ጋር አቅርበ ያልከው እኮ ትክክል ነው። ኢንቴንቱን ነው የምልህ። ኤክስትኒክቱ አንተ እንደምትለው ምናልባት ላዩን ስታየው ሲምስ ላይ ጉድ ሊሆን ይችላል። ኤክስኪዩት የሚያደርግበት መንገድ ግን ለሀገር ደንጀረስ አይደለም ወይ ነው እያልኩ ያለው። ያ እንግዲህ ቴዶ ሁላችንም የራሳችን ሌቨል ኦፍ ኮንሽስነስ አለን፣ ነገሮችን የምናይበት። ዩ አር ጆርናሊስት፣ ነገሮችን በምትፈልገው መልክ ማቅረብ መብትህ ነው። ነገር ግን እዚህ ጋር እያስቀመጠ ያለው ኦፕሽን ነው። ፖለቲካል ሶሉሽኑ ሊመጣ የሚችለው በምን ኦፕሽን ነው ብሎ ለተጠየቀው 3 ነገሮችን አስቀምጧል። እኔ በዛ ነው የምረዳው። ነገር ግን ሰዎች ይሄንን ሚስ አንደርስታንድ ሚስዩዝ ሊያደርጉት ይችላሉ። ስትሬት ፎርዋርድ መናገር እኮ የሚከብድ ነገር አይደለም። ከፈለገ እንደዛ ነገር ያሰበ ቢሆን። በነገራችን ላይ እኔ የምረዳው አሁን ላይ ራሱ ጀዋር እያደረገ ያለው ከባለፈው ጊዜ ጀምሮ ባለፈውም ታስታውሳለህ ከጊዜ ጀምሮ የነበረው እየሰራቸው ያሉት ነገሮች መንግስት ራሱን እንዲያይ አድርጎታል ብዬ ነው የማስበው። አንላይክ የመንግስት ካድሬዎች ወጥተው የባጤ ቆጡን ከሚያወሩት ይልቅ 1% ኢንተርናሊ ራሱን ኢቫሉዌት እንዲያደርግ እያደረገ ያለው ጀዋር ነው ብዬ ነው የማምነው። ያንን ክሬዲት ሊወስዱለት ይገባል ብዬ ነው የማስበው። እንደ ሌሎቹ የሆነ አንድ ፖዚሽን ተቀብሎ እኮ መቀመጥ ይችላል አይደል? there anyone legitimate ኢትዮጵያን ፖለቲካ ውስጥ ጀዋር ሌጂቲሜት ከሚሆኑባቸው ቦታዎች በላይ ሌጂቲሜት የሚሆኑ ሰዎች አሉ ብለህ ታምናለህ? ምንም እንትን ማለት የለብን። ለምሳሌ አንተን የሆነ ቦታ ቴዲ ሌጂቲሜት ይሆናል ወይ ብለው ቢጠይቁኝ ካለ ሬፑቴሽን አንስቼ ሌጂቲሜት ነው ብዬ ለመናገር የማፍርበት ጉዳይ ስለሌለኝ ማለት ነው። ነገር ግን የኛ ሀገር ፖለቲካ የካራክተር አሳሲኔሽን ፖለቲክስ ዶሚኔት ያደረገበት ስለሆነ ነው እንጂ ገለልተኛ ነን ብለን የምናስባቸው ሰዎች ለምሳሌ እኔ የማምነው ቴዲ የመንግስት ገለልተኛ ነው ብዬ ነው የማምነው። ሰዎች የተለያየ ሀሳብ ሊኖራቸው ይችላሉ። የመንግስት ቅጥረኛ ነው ብለው የሚናገሩ ሰዎች አሉ፣ ሁሉ ጊዜ የምትሰማው ማለት ነው። I don't buy their gut። ነገር ግን ቴዲ የሚያየው ከሀገር ፐርስፔክቲቭ ከሆነ ከብልጽግና ወይም ከአብይ አህመድ ፐርስፔክቲቭ የምታየው ከሆነ ይሄ ንግግር አብይ አህመድን ኢንዳንጀር ሊያደርገው ይችላል ብለህ ትጨነቅ ትችላለህ። ነገር ግን ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ምን አይነት እርምጃ? ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ሀገርን ለማትረፍ የሚወስዱት እርምጃ በምንድን ነው? መልቲፕል ዌዮች አሉት። መልቲፕል ዌዮች ማለት ነው። እርምጃ የሚለውን ተርም ግን አሳሲኔት ማድረግ ብቻ ነው ብለን ከወሰድነው ሊንጉስቲካሊ ራሱ
ተሸውደናል፣ ወይም ደግሞ ሌላ ህቡ የሆነ የፖለቲካል ኮንስፓይረሲ እየሰራ ነው፣ ሰዎችን ብሬን ዋሽ እያደረገናቸው ብዬ ነው የማስበው። ለዛ ነው ፈርምሊ ይሄን ነገር የማልወስደው ማለት ነው። እርምጃዎች ውስጥ ኦፍ ኮርስ አሳሲኔሽን ሊኖር ይችላል፣ ወይም ደግሞ መንግስቱ ኃይለማርያም ፕሌን አዘጋጅተው እነ ካርተር እንዳስወጡት በዛ መልኩ ሊወጣ ይችላል፣ ወይ ወደ ኤሚሬት ሊሄድ ይችላል፣ ወይም ወደ ሆነ ሊሆን ይችላል። በጣም ብዙ አይነት ዳይሴክት ሊደረጉ የሚችሉ ሂደቶች ሊከሰቱ ይችላሉ። ይሄንም በዛ እንውሰደው። ከዛ ውጭ ግን አሁን ላይ የተናገረው አሁንም ግልጽ መናገር ያለብን አንድ ሲቪል ሰርቫንት አርምድ የሆነ ሲቪል ሰርቫንት ጥያቄ የሚጠይቀው ሲቪላይዝድ በሆነ መንገድ ነው። ያንን አንደርስታንድ አድርጉ። ወታደሩ ቢሆን የሚጠይቀው በምንድን ነው? ወታደሮች በነገራችን ላይ የሕክምና ባለሙያዎች ወታደሮች አሉ ታውቃለህ አይደል? ከሲቪልም በመከላከያም ወይም ደግሞ በፖሊስ ሆስፒታሎችም ተመርቀው የሚገቡ የሚሰሩ ወታደሮች አሉ። ደብል ታይትል ያላቸው ማለት ነው። በሕክምናውም ታይትል ያላቸው፣ ወታደሮች ስለሚሰሩ ማዕረግ ያላቸው ማለት ነው። በኮሎኔል ደረጃ፣ በ10 አለቃ፣ በ100 አለቃ ደረጃ ያሉ ማለት ነው። እነዚህንም ታሳቢ ማድረግ አለብን። በነገራችን ላይ እነዚህ ሰዎች በሚከፍሉት መስዋዕትነት ልክ የማይከፈሉ ከሆነ they will join the medical professionals። ምክንያቱም አንድ ትልቅ አምብሬላ አላቸው የሕክምና ባለሙያ የሚያስብላቸው። ስለዚህ የነዚህን ጤና ባለሙያዎች ችግር without any omission, deletion and then disregard በሚገባው መልኩ ሀገሪቱ በሚፈቅደው መልኩ መልሱለት ነው። ለምሳሌ ያነሳውን እና አንተ የምታነሳው ነው። ለምሳሌ በ10 ቢሊዮን አዲስ ቤተመንግስት ከመስራት ይልቅ የሚቀድመው ለ120 ሚሊዮን ማህበረሰብ የሚያገለግለውን 0.1% የማይሞላውን የጤና ባለሙያ ችግር መፍታት ነው ወይስ 10 ቢሊዮን አውጥተህ ለግዠሪ በልቶ በማያድር ማህበረሰብ ውስጥ ለግዠሪ ቤተመንግስት መስራት የሚቀርበው? ይሄንን መናገር ፖለቲሳይዝ ማድረግ ነው ብሎ ማሰብስ ምንድነው? this is fact እኮ አይደል እንዴ? ይሄ ፋክት ነው። በጤና ባለሙያዎች ጋር ተያይዞ ይሄ ነገር ሲነሳ ፖለቲካ ሆነ ብለን ማለት የምንችለው ነው ብዬ አላምንም። ለምሳሌ እዚህ ጋር ተናግሯል ብሎ በደል ለምሳሌ 50 ሺህ ብር። በነገራችን ላይ የብልጽግና መንግስት ለዩቲዩበር ለሱ አፈቀላጤ ለሆኑ ዩቲዩበሮች እስከ 200-300 ሺህ ብር ይከፍላል እየተባለ ይወራል። እኔ እየተባለን ያልኩ ምንም መረጃ የለኝም፣ ፋክቹዋል የሆነ ሰነድ የለኝም። ያን የሚያደርገው ለምንድን ነው? የራሱን ስታተስ ኮ ቢልድ ለማድረግ ነው አይደል? ይሄን ከሚያደርግ ችግሩ መፍታት አይቀልም። ይሄን ከሚያደርግ ለአንድ እዚህ ግባ አንተ የምታጠናክረውን አዘ ጆርናሊስት የምታጠናክረውን መረጃ ፋክት ቼክ አድርጎ ሶርሱን ኢቫሉዌት አድርጎ መረጃ ለማያቀናብር ኢቭን ዘመኑ የዋጀውን ኤዲቲንግ እንኳን መስራት ለማይችል ሰው 200-300 ሺህ ብር እየከፈለ ተሳደብልኝ ብሎ የሚቀጥር መንግስት ይሄን ነገር ሲነሳ ፖለቲሳይዝ አደረጉብኝ ብሎ ማለት ምን ማለት ነው? እኔ ጥያቄ ይሄ ፖለቲሳይዝ ተደርጓል ማለት ሳይሆን ኢቭን ኢትስ ፖለቲካል ማርኬት ውስጥ ያለ ነው፣ ዓለም ላይ ያለ ነው። ኦኬ ዓለም ላይ። ስለዚህ በዚህ መልኩ እንዲታይ ነው እኔ የምፈልገው። ያንተ ኦፒኒየን ያንተ ነው፣ የራሴ ኦፒኒየን የራሴ ነው ብዬ ለማለት ነው። አመሰግናለሁ። እኔ ፖለቲከኞች የሚናገሯቸውን ንግግሮች ከፖለቲካዊ ከኮንቴክስቱ አኳያ ብቻ ነው የምተነትነው። ብልጽግናን በለስ ከቀና ለምን በአንድ ጀንበር ዛሬውን አትገለብጠው? ሀገር ጠል የሆነ አስተሳሰብ ግን ካለ ማለት ነው፣ ሀገር የሚያፈርስ ነገር ካለ፣ እኔ በሀገር ጉዳይ ምንም አልደራደርም በምንም ታምር። እኔ የተሰበሰብኩበት መንጋ ሀሳብ የለኝም ወይም ደግሞ ማህበር የለኝም። ነገም ከነገ ወዲያም የምታዩት ነው። ሀገሬን ግን የሚነካ ነገር ካለ ግን እንደ ሀገሬ ቆማለሁ። ምክንያቱም እናንተም በብሔር ተደራጅታችሁ የብሔር ፖለቲካ እንደምታራምዱት ሁሉ እኔም ደግሞ ቢያንስ የጋራ ቤት የሚል ነገር ከመጣም ቢያንስ መከላከል መቻል አለብኝ ብዬ አስባለሁ። ይሄ የሚሊዮን ኢትዮጵያውያኖች እንትን ነው ሀሳብ ነው። ይሄን ካልኩ በኋላ ግን ወደ ጀዋር ስመጣ መሐመድ ያላቸው ነገሮች ትክክል ናቸው። ግን ኮንቴክስቱን እንየው። የተናገረበት ንግግር ከጀነራሎች ጋር እየተነጋገርኩ ነው፣ ከጀነራሎች ጋር እያወራው ነው፣ ከሀገር መከላከያ ሰራዊት ጀነራሎች ጋር እያወራው ነው። ምናልባትም ሪስክ ካልኩሌት ያደርጋሉ። ወደ ሲኦል ወደ ገደል እየሄድን ነው ብለው እርምጃ ሊወስዱ ይችላሉ፣ ሊያስወግዱት ይችላሉ። which is ያወራውን ነው ሳት ብሎትም ወይም ያፈ ለምታም አጋጥሞትም የነገራችሁ ሊሆን ይችላል። አሁን ኦኬ ይሄን በዛ እንያዘውና ነገ ከነገ ወዲያ ምናልባት ከተገናኘን በኢንተርቪው የምጠይቀው ይሆናል። ምናልባት
በዚህ ጉዳይ ላይ እንትን ካልን ማለት ነው። ካልሆነ ግን ይህንን ለእናንተ ላስቀምጥ። ሌላው አሁን የተነሱ የሕክምና ባለሙያዎችን ጉዳይ ከወታደሩ ጋር ትላንት አናሊሲስ ከሰራህበት ጋር እያወራቸው ካሉ ጀነራሎች ጋር ሰፍተህ ዛሬ ስታቀርብ ከዛ ጋር ሊንኬጅ ያለው ነገር ነው ብሎ ቢጠራጠሩና እኚህን ሰዎች የሕክምና ሰዎችን ቢያስሯቸው ቢያዋክቧቸው አንዳንዶቹንም ቢገድሏቸው ያንተ ትንታኔ ውጤት አይሆንም ወይ? ቢኮዝ ከጀነራሎች ጋር አውርቻለሁ ብለህ ከተናገርክ አውርተህም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ዛሬ የተነሳውን የመምህራንን ጉዳይ፣ የዶክተሮችን ጉዳይ፣ የቀን ሰራተኛውን ጉዳይ ከዶክተሮች ጋር ወይ ከወታደሮች ጋር ሰፍተህ ፖለቲካዊ ትንታኔ የምሰጥ ከሆነ እየፈለክ ያለው ቤዚክ ኮዝን ኦልሬዲ ሰራርተህ ጨርሳል። ዋናው ነገር ግን ኢሚዲየት ኮዝ ነው የምትፈልገው። ኢግናይት የሚያደርግህን ነገር እየፈለክ ነው። ዶክተሮች ተነሱልህ፣ በዶክተሮች ሰበብ የሀገር መከላከያ ሰራዊት ልታነሳሳ አስባስ አይደለም የሚባልስ ላስዋይ እነለገሰት ሁሉ በመግለጫ ላይ ወጥተው መጀመሪያ ዶክተሮች ያቀረቡትን ጥያቄ እንመልሳለን የሚል እንድምታ ነበራቸው ባልሳሳት። ከትላንት ወዲያ ግን ዶክተር ለገሰት ሁሉ ያሉት ምንድን ነው? አውቶማቲካሊ የሕክምና ሰዎችን ጥያቄ የጀዋር ጥያቄ ነው ማለት ጀምሩ። በዚህ መሃል ማን ነው የሚጎዳው ካላችሁ ዶክተሮች ናቸው የሚጎዱት። ቢኮዝ በራሳቸው መታገል የሚችሉ የሕክምና ሰዎች በራሳቸው ሰላማዊ ሰልፍ አድርገው ፕሮፌሽናል በሆነ መንገድ መጠየቅ የሚችሉ ሰዎች ፎቶቸውን እየወሰድክ በውስጥ አናግሩኝ እያልክ ኢንተርናሽናል ሚዲያ ላይ ላቅርባችሁ እያልክ እናንተን አይተው ነገ የሀገር መከላከያ ሰራዊት ይነሳል እያልክ እንትን ፖለቲሳይዝ ካደረግከው ጥያቄያቸውን ማዳፈንስ አይሆንም ወይ? አውዱን ማሳትስ ከሀዲዱ ውጭ ማውጣት አይሆንም ወይ የሚል ነው የኔ እንትንና እነዚህ ነገሮች እያወራንበት ነው ያለነው። ታፕታፕ አድርጉ። መሐመድን ከልብ ነው ማመሰግነው። የት ነበርክ ካለ ሌላው የብሔር ፖለቲካ የምታራምዱ ሰዎች እኔ አንዳንድ ጊዜ የማይገባኝ አሁን ያለንበት የእናንተ የእጅ ስራ ውጤት ነው። የብሔር ፖለቲከኞች በብሔር ጉዳይ ኦኬ ሰማናችሁ፣ ጥያቄዎቻችሁን እስከምታስመልሱበት ጊዜ ድረስ ትፋተጋላችሁ። እንደገና የሞከራችሁት የትግል መንገድ አልሳካ ካላችሁ በኢትዮጵያዊነት ጉዳይም ስትመጡ አትሊስት ይቅርታ ይባላል እኮ ሶሪ አይባልም። ሚሊዮኖችን አስጨፍጭፋችሁ ከእናንተ ውጭ ማንም ጨፍጫፊ የለም፣ ከእናንተ ውጭ ማንም ተጨፍጫፊ የለም። የሞታችሁም እናንተ፣ ገዳዮችም እናንተ። መቼስ ከሰማይ ላይ ወርዶ የገደለን የለም አይደል እንዴ? ኦኬ ትላንት የነበርንበት መንገድ ትክክል አይደለም። ትላንት የብሔር ፖለቲካ ስናራምድ ነበረ፣ አልሰራልንም፣ ይቅርታ አይባልም እንዴ? እራሳቸው ሰዎች መጥተው የመፍትሄ ሀሳብ ያቀርቡላቸዋል። ሲያቀርቡላችሁ ደግሞ እናንተ ዝም ብላችሁ ቁጭ ብላችሁ ስታደምጡ የነበራችሁ ሰዎችን እየተቹ ነው፣ ይቆጧቸዋል። እራሳቸው ያነሳሱትን ህዝብ አነሳስተው እሳት ጎርሶ እንዲነሳ ያደረገውን ወጣት፣ ይሄ ማመዛዘን የተሳነውን ወጣት ከፈጠሩ በኋላ ዋትስ ራይት ኤንድ ዋትስ ሮንግ የሚል እንኳን ማያቅን ወጣት ከፈጠሩ በኋላ ተመልሰው እሱን ወጣት ይቆጡታል። ብሔር ብሔር እያልክ ነው። ብሔር ብሔር የምትለው ምንድን ነው? ሀገር ለማፍረስ ነው እንዴ? ብሔርተኝነት ይብቃን፣ አሁን እንደ ኢትዮጵያዊነት እናስብ ይሏቸዋል። ይህ ሳይጋጭም ወይ አይጋጭም ወይ ነው የኔ ጥያቄ። አንተው ኮርና ሻምታ፣ አንተው ራስህ ካላስገባው፣ አንተው ዳኛ፣ አንተው አራጋቢ እንዴት ነው የሚሆነው? አንተው ግብ ጠባቂ። እነዚህ ነገሮች ነው መተንተን ያለበት። በእናቴ በአባቴ ሀገር ላይ ነው እያወራን ያለ ነው። በኢትዮጵያ በምትባል ሀገሬ ላይ ሚሊዮን ወጣቶች ተሸማቀው ነበር። አሁን ግን ደረታቸውን ነፍተው ከእናንተ ጋር መፋተግ አለባቸው። ከብሔር ፖለቲከኞች ጋር ነው እያልኩ ያሉት። ሀገራችን የሁላችንም ናት ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ የት ነበር? ከተመለስክ ወደ አንተ እመጣለሁ፣ ካልሆነ ወደ ቡኖ ሄዳለሁ። ፖዞናል ቪዲዮ አይታይም። ውረድና ድጋሚ ላክልኝ። ብሔርተኞች ተረጋጉ። ብሔርተኛ ተረጋጋ። አንተ አንድ ግለሰብ ነህ። እዛች ሀገር ላይ ኢንታይትል እንደሆነ አንተ ብቻ ተናጋሪ፣ አንተ ብቻ ፈላጭ ቆራጭ። ማይ ፍሬንድ አንድ ነፍስን ያለ ተረጋጋ። እንደፈለግ አትፈነጭም። እዛ ሀገር ላይ አንተ በተለየ ሁኔታ አንድ ግለሰብ ነህ። አብዛኞቻችሁ አንድ ግለሰብ ናችሁ። እኛ እያላችሁ ስታወሩ ነው። ያ ነው ልዩነቱ። ሌላ ነገር እኮ የለውም። ስለዚህ ሌሎች ኢትዮጵያውያን ስለ ሀገራቸው እንዲያወሩ ፍቀዱላቸው። የት ነበር? ኩረድና ድጋሚ ነው
ነበርክ? መጥቷል። በጣም አሪፍ በጣም ጎበዝ ተንታኝ ነው። ኦኬ ድምፅ ይሰማል? አሁን ይሰማል። እሺ አመሰግናለሁ። በጣም ቅርታ ዲስኮኔክት ሆኜ ነው። ሁለት ሀሳብ አለኝ። መሐመድ ወረደ እሱ ቅድም በጀዋር ጉዳይ ለባነሳው አንድ አስተያየት ላቅርብና ምንድነው በሱ ቦታ ላይ ተቀምጠን ነው እየወሰን ያለ ነው። ምክንያቱም አንድ ጊዜ የብሔር ፖለቲካ አራምደዋልና ስለ ሀገር ጉዳይ ይመለከተኛል ብሎ ሲያወራ ሙሉ በሙሉ ድምጽ ይቆራረጣል። የት ነበርክ? ቡኖ እስኪ አውራ። ያንተም እንደዛው ነው? ይሰማል? ኦኬ ይሰማል። እሺ ይቀጥልን። አንተ ተቀመጥ። ቆይ ወደ ከራሱ ኔትወርክ ነው ማለት ነው። ኦኬ ልቀጥል። ቆይ እንጠብቀው። ጋይስ ታፕ አድርጉ። እኔ እንደ መንጋ አላስብም። እኔ በግለሰብ ነው ማምነው። ቴዲን ማቀው በግለሰብ ነው የምትሉ ሰዎች ታፕ አድርጉ። እኔ ማስበው በመንጋ ነው የምትሉ ታፕ እንዳታደርጉ። እኔ በመንጋ አላስብም። እኔ በግለሰብ ነው ማስበው፣ በግሌ ነው ማስበው የምትሉ ሰዎች ብቻ ታፕ አድርጉ። የት ነበርክ ወረደ? እሺ ቡኖ ቀጥል። አንደኛ መጥቷል። ሰማለሁ። አሁን ትሰማለህ? ኔትወርክ ያስቸግራል። አሎ አሁን አለ። እሺ ቅድም መሐመድ ሲናገር በጀዋር ጉዳይ ላይ ጀዋር ብሔርተኛ ስለሆነ በኢትዮጵያዊ ጉዳይ ላይ ሲናገር ሙሉ በሙሉ ወደ ብሔርተኝነቱን ትቶ ወደ ኢትዮጵያዊነት ወይም ወደ ህብረ ብሔራዊነት ሄደ ብለን የምንናገረው እኛ በሱ ቦታ ላይ ሆነን እየወሰን ነው ወይ የሚል ጥያቄያዊ ሙግት ነገር አቅርቧልና እንደዛ አይደለም። ምክንያቱም ጀዋርን እንከታተለዋለን። ምንም እንኳን አንድ የፖለቲካ ተቋም ነው ብለን ባናስብም አለው አሁንም ኦኬ። ነገር ግን ካለው ተጽዕኖ አንፃር እንከታተላለን። እኔ በበኩሌ ኦሮምኛ ቋንቋ እሰማለሁ፣ ተናጋሪ ነኝ። መጽሐፉን ካሳተመ በኋላ ከኬንያ ጀምሮ በአውሮፓም በአሜሪካም ያደረጋቸውን ሜጀር የተባሉ ሚቲንጎች ላይ በሁለቱም ቋንቋዎች ያቀረባቸውን ዲስኮሮች በደንብ ሰምቻለሁ እና ሽፍት ሊያደርግ እንደሆነና እንደዛም እንደሚያስፈልግ ሲጀነጅናቸው ተከታዮችን ሲጀነጅን እንደነበረ በደንብ ይታወቃል። ይሄ ነው የሚያዋጣ። ኢንክሉሲቭ እንምሰል ነው እናርግም አይደለም። ሲጀምር የተሞገተበትን ቦታ አለ። እንምሰል ሌትስ ጀስት ጎ ዚስ ዌይ አይነት ነገር ነውና ያንን ብሎ ነው ወደዚህ የመጣው። ሁለተኛ ደግሞ መጨረሻ ላይ አሁን ቴዲ ማነው ስሙ የታየ ደንዳ ያሰራጨው ጽሁፍ ላይ እሱን ሼር አድርጎ ታየ ደንዳ ምንድነው የሚለው ቋንቋና ብሔር እንደዚህ የተቀደቀበላለቁበት ነገሮች ወደፊት ሊወስደን እንደማይችል የሚገልጽ ጽሁፍ አቀረበ አይደል? ኢሚዲየትሊ ፒክ አደረገው እሱ። እኔም ኢሚዲየትሊ ፒክ አድርጌ ፌስቡክ ላይ ለጠፍኩት። who are you ይሄንን ኢንዶርስ ለማድረግ አንተ ምንድነው ነው ያልኩት። እና ምክንያቱም he can't ኢትዮጵያዊነትን ኢንዶርስ ለማድረግ እና ኢትዮጵያዊ ፖለቲካ የአንድነት ፖለቲካ የህብረት የአንድነት ጉዳይ he can't endorse it unless ኮንፌስ ካላደረገ ማለት ነው። ኮንፌስ አድርጎ ብዙ ጥፋቶችን አድርሷል። በኢትዮጵያ ፖለቲካ ላይ ሜስ ነው የፈጠረው ከወጣትነቱ ጀምሮ አሁንም ድረስ ያንን አክሰፕት አድርጎ ወደፊት ሳይራመድ ዝም ብሎ መሀል ላይ በእንትኖች ተቋሞ ምክንያት የተለጠፈ ፌስቡክ ምናምን ይሄ እንግዲህ መንጋ ስለተለመደ ያንን አጃቢ መፍጠር ጉዳይ ስለሆነ ልክ አይደለም ብያለሁና መሐመድ ምናልባት የመረጃ ጥረት ካልሆነ በስተቀር እኔ በበኩሌ ምናልባት ግን አሁን ታየ ደንዳ ትራክ ሪከርዱ ስናይ ታየ ደንዳ ኤክስትሪም ሌፍቲስት አይደለም አይደል? ጀስት ወደ ሴንተር ይጠጋል፣ ለመጠጋት ይሞክራል። ታየ እንደዛ የማለት መብት የለውም። ቢያንስ እኔ ፐርሰናሊ ከጠየቀኝ ብዙዎችም የሚስማሙበት ነገር ምንድነው እንደ ተቋም የገባበት ነገር የብሔር እንትን ነው። ዞሮ ዞሮ የብሔር ተቋም ነው። እሱን አበቀለ አሳደገው፣ እሱንም እንደ ጀዋር ማለት ነው። ግን ቴንደንሲው
ነው ከዋናም ከስልጣንም እንዲያወርደው እስር ቤት እንዲወስድ ያደረገው ነገር ወደፊት እየሄደ እንዳልሆነ እየገባው ነው ገብቶታል። ወደፊት እየሄድን አይደለም። በቃ ስታክ አድርገናል። የሚጠየቀው ጥያቄና ምን መልሰው መልስ አልተመጣጠነም። ሶ something ክሊር ባይሆንም እንደማያስኬድ የተረዳው ይመስለኛል። እኔ ከጀዋር አንፃር ስታየው ታየ has I think better ፖዚሽን ላይ ያለ ይመስለኛል በብሔር ፖለቲካ ጉዳይ ኢንዲቪጁዋል እንትኖቹን እዛ ላስቀምጣቸውና እኔ ጀዋርን አሁን እየተከተሉ ያሉና በተለይም የሌላ ብሔር ተሟጋቾች የሌላ ብሔር የፖለቲካ ቡድኖች ጀዋር አንድ ነገር ያመጣልኛል ወይም ከጀዋር አንድ ነገር ይተርፈኛል ብለው የሚከተሉ ሰዎች በጣም ያሳዝኑኛል። እነሱ እጅግ በጣም አዝንላቸዋለሁ። ምክንያቱም ጀዋር ምንም የሚያተርፍላቸው ነገር ስለሌለ ምናልባት የሚመስላቸው የኦሮሞ ህዝብ የሚከተለው ሰው አድርገው ሊመለከቱት ይችላሉ እና መንግስትን ሊጥልልን ይችላል ምናምን ብሎ የሚያምኑ ብዙዎች አሉ። ትላንትና በሆነ ፖለቲካ ውስጥ ማቃቸው ሰዎች ዛሬ የጀዋር አድናቂ የጀዋር ጽሁፍ አማካሪ ምናምን ሆነው የቀረቡ ሰዎችን መለከታለን። they are making mistake። በጣም የተሳሳተ ነገር ነው። ዛሬ ግርግር መፍጠር እኛ ልንማር ይገባል። በእኛ ህይወት 3-4 የፖለቲካ ጆይንቶችን አይተናል። ስለዚህ ሲፈርስ ብቻ ማየት ሲጠፋ ብቻ ማየት እኔ በበኩሌ በቃኝ ብያለሁ። ለምሳሌ ኢትዮጵያ የብሔር ፖለቲካ ኢንክሉዲንግ ብልጽግና ይበቃኛል የምንል ከሆነ ብልጽግና ድራሽ ይጥፋ የሚለውና አማርኛ መቀበል አልፈልግም። እቺ ሀገር እኛ እየሰደብን ወደ መቃብር የላክናቸው ፕሮፌሰር መስፍን የነገሩ ነገር አለ። ሁል ጊዜ መንቀል እንጂ መትከል አንችልበትም ብለው ተናግረዋል። እሳቸው 2 ጊዜ ነው ያሉት፣ ወይ በደርግ ጊዜ ከዛ ቀጥሎ በህወሓት ጊዜ ነው ያሉት። ሶስተኛ ላይ ሊሞቱ አካባቢ የመጣው ይሄንን መንግስት ለኛ እንደ ምክር ሰጥተውናል። let's do something። መጀመሪያ ከመንቀላችን በፊት አንድ ነገር እኔ ጀዋር ስለጮኸ ብቻ መጮህ በቃ ሊበቃን ይገባል። ጀዋር የሆነ ግርግር ሊፈጥርልን ስለሆነ ብቻ ያ ግርግር ደግሞ 4 ኪሎ ውስጥ ግርግር ይፈጥራል በሚል ብቻ መሮጥ ሊበቃን ይገባል። ወደንም ጠላን ማለት ነው። መሆን ያለበት ስትራቴጂካሊ ምንድነው አማራጫችን? ወዴት ልንሄድ ነው የምንፈልገው? ማን ነው ሊወስደንስ የፈለገው? ተመልከቱ፣ ብልጽግና ተብሎ ዛሬ የመጣው መንግስት እኮ ኢትዮጵያ ስላለ ብቻ ወያኔ አድክማን ስለነበረ ወያኔ የኢትዮጵያ ስም እንዳይጠራብኝ ብሎ በጣም አሳፋሪ በሆነ ሁኔታ በሚመራት ሀገር ውስጥ የሚመራትን ሀገር ስም መጠራት ነውርና ወንጀል አድርጎ ስለነበረ አብይ አህመድ መጥተው ኢትዮጵያ ሲሉ አለቀስን። በቃ አለቀስን እና ባላንሳችንን አጣን፣ ተከተልናቸው። በቃ ያን ነው እኛው የታራግ እንዳደረግና አሁንም ደግሞ ገና በ6 እና በ7 አመቱ ይሄ ድራሽ ይጥፋልን ስል ወይት ከዛ በፊት የት ልትወስደኝ እንደሆነ ማወቅ አለብኝ። ይሄንን መነጋገር መቻል አለብን። ግርግር እንዲፈጠር አይደለም የምፈልግ ወይም ደግሞ አሁን በዚህ ንግግር ብልጽግና ፕሮቴክት ስለማድረግ የሚያስቡ ሰዎች አሉ። I don't care about ብልጽግና፣ ግን ኢትዮጵያ የተሻለ መንገድ ላይ እንድትቆም መጀመሪያ ማን እንደሚያስብ ክሊርሊ ፐብሊክሊ መናገር መቻል አለበት እንጂ ጀዋርን እየጮህንና ግርግር ሊነሳ ነው የሚለውን አካሄድ መከተል ጥፋት ነው ብዬ ነው የማምነው። አመሰግናለሁ። ቴዲ ቴንክ ዩ። የት ነበርክ? እሺ ቡኖ ወደ አንተ ልምጣ። እሺ ያው ትክክል ነው ወንድማችን ያለው። ያው ጀዋርን በደንብ እናውቀዋለን። ጀዋርን ብዙ ስራ አብረን ሰርተናል ከዚህ በፊት። ባይ ዘ ዌይ ቴዲ አንተ በምታቀርበው አናሊሲስ ልክ ጀዋር ሲቹዌሽኒስት ነው። ባይ ዘ ዌይ ሲቹዌሽን ነው ፎሎ የሚያደርገው። ያወራውን ወደኋላ ተመልሶ ከጠየቅከው ዝም ብሎ ረገጥ አድርጎ መመለስ ይፈልጋል እንጂ ሲቹዌሽኑን ነው ፎሎ እያደረገ የምናገረው እንጂ የተናገረውን አናሊቲካል አይደለም። ምንድን ነው አወራሁት? አሁን ምን ማውራት አለብኝ? ለወደፊት ደግሞ ምንድን ነው ማውራት ያለብኝ የምለውን አናላይዝ አያደርግም ጀዋር። ቶታሊ ሲቹዌሽኒስት ነው ያለው። በዛው እንትን ላይ ይናገራል፣ ከዛ ይሄዳል። ግን ወደኋላ ተመልሰ ከሰበሰብክለት የሆነ ጥምጣም ውስጥ ነው ሄዶ የምገባብህ። ይሄ በዛ ልክ ስለሆነ ፐርሰናሊ ሂኖስ ሚ ዌል በጣም ነው የሚያቀኝ። ብዙ ስራ አብረን ሰርተናል ከዚህ በፊት
ያለ ማለት ነው። አሁን በአጠቃላይ መግባባት ያለብን አንደኛ የባለሙያዎቹ ጥያቄዎች የሐኪም ጥያቄ ትክክል ነው፣ ጥያቄያቸው መመለስ አለበት። ስራ ግን ኮምፕሊትሊ ስራ ማቆም የለባቸውም። ስራ ካቆሙ ያስጠይቃል። ይሄንም ደግሞ ውል ፈርሞ ነው የገቡ። ይሄ በደንብ መታወቅ አለበት። ይሄ በደንብ አድርጋችሁ ማስተጋባት ያለብንም የኔ ጥያቄ ማለት ነው። እዛ ጋር አንተ የኔ ጥያቄ አሁን አንዳንዶች በዝም ብሎ በፖለቲካዊ ቋንቋ አይደለም ግን በዝም ብሎ በማህበራዊ ቋንቋ ደመ መራራ የሚባሉ አሉ። አሁን ዶክተሮች ጀዋር ስለተናገረው ደመ መራራ ስለሆነ ወይም ደግሞ ነገሩን ከሌላ ቦታ ጋር እያያዙ የመንግስት ሰዎች አስቀድሞ ለዶክተሮች ጥያቄ ምላሽ መስጠት ያልፈለገው መንግስት በእነሱ አሳበበባቸው እንጂ እነሱ ካደረጉት ውጭ የተለየ ምን አደረጉ የሚሉ አሉ። አሁን እሱ ዶክተሮች የሚጠይቁትን ጥያቄ በሶሻል ሚዲያ ላይ ከመለጠፍ በዘለለ ሌላ ያደረገው ነገር ምንድን ነው? በእናንተ ግምጋሜ ለገሰ ቱሉም የስፖክስ ፐርሰኑም ወጥቶ ይሄ የጀዋር አጀንዳ ነው እስኪሉ ድረስ ያደረሳቸው ነገር ምንድን ነው? ሰላማዊ ሰልፋቸውን የዘገበው የድምፅ ሪከርዳቸውን ያወጣው ሌላ ምንድን ነው ያደረገው ነገር? ኤኒዌይ የዶክተሮች ጥያቄ እሱ የፈለገውን ይዘግብ። ስፖክስ ፐርሰኑም እሳቸው ወጥቶ የፈለጉ ሀሳብ ይስጡ። የሐኪሞች ጥያቄ ጀስቲስ እስከሆነ ድረስ ጥያቄያቸው አገሪቷ በምትችለው አቅም ስከርስ ሪሶርስ አለን እኮ we know it even እዚህ ኬንያ ኢስት አፍሪካ ላይ እንኳን ብናይ ለዶክተሮች የሚከፈለውን ክፍያ እናውቃለን። ግን ከአቅማችን አኳያ ካለን ያለናት ነገር አለች። ከዛች አኳያ ስናይ ለዶክተሮች የሚበቃውን ነገር መንግስት አሁን ሪፎርሙን አይታችኋል። ደሞዝ ተጨምሯል። መንግስት ሰራተኛ አይታችኋል። እስኪ የትኛውን ነው የሚሻለው? ነጥለን የዶክተሮች ላይ መንግስት ጠፍቶት አይደለም። በሰዓቱ ያን አናሳ ውጤት አናሳ ደሞዝ ያገኙ ዝቅተኛ ታችኛው ወለል ላይ ያሉ ሰራተኞችን ለመደጎም መንግስት ያደረገው ደሞዝ ጭማሪ ሩቡን ያህል የዶክተሮችን ጥያቄ ይመልስ ነበር። ግን መንግስት ሙሉ በሙሉ ያን ሪፎርም አድርጎ ከታች ያሉትን ታችኛው ጣራ ላይ ያሉትን መንግስት ሰራተኛን ደሞዝ አስተካክሎ ለዚህ አምጥቷል። ደሞዝ እኮ ከጨመርን 3 ወር እኮ አልሆነም አይደለም? እንዴት 3 ወር 4 ወር እኮ አልሞላም። ይሄን ማድረጋችን ቤኔፊት ኮስት አናሊሲሱን እኮ እያየን ነው እየሄድን ያለ ነው አካሄዳለኝ። ጉዳዩን እንደ ጉዳይ መናገር አንድ አግባብ ነው። ግን ቡኖ በደሌ እያስቀመጠ ያለው ፕሪቴክስት ነው። የጤና ባለሙያዎችን ለማስደብደብ ፕላን ያላችሁ ሊያስመስል የሚችል ፕሪቴክስት ነው እያስቀመጠ ያለው። ጥያቄውን የጠየቁት የጤና ባለሙያዎች ናቸው። ጥያቄያቸውን ወደ ዓለም ወደ አደባባይ እንዲወጣላቸው በላኩት መሰረት አደባባይ ላይ ወጥተውላቸዋል። ያንን በተመለከተ መንግስት መመለስ ሲያቅተው መንግስት ማድረግ ያልቻለውን ነገር ለምን አደባባይ ላይ ወጣብኝ በሚል ለተፈጠረው ነገር ፕሪቴክስት እያስቀመጡ መናገር ትክክል ነው ብዬ አላምንም። ቡኖ በደሌ እያስቀመጠ ያለው ፋላሽ የሆኑ ንግግሮች ነው የሚናገረው። ቅድም እኛ 50 ሺህ ብር ቢከፈለን እኛ ያንሰናል እነሱ ምን ምናምን ሲል ነበር። አሁን ደግሞ እንደገና ሌላ ነገር እንደዚህ አይነት የመንግስትን ራሱ አቋም ማስቀመጥ በማይቻልበት መልኩ እየተናገረ ፕሪቴክስት ፎርም እያደረገ እዚህ የመንግስት ትንፋሽን ለመጠበቅ የሚንቀሳቀሱ ኃይሎች ባለሙያዎችን አንድ ጉዳት ቢያደርሱ ተጠያቂ መሆኑን እዚሁ ቤተሰብ አንደርስታንድ እንዲያደርግ ስለምፈልግ ነው። እሺ እንደዛ በእርግጥ ያው ባይዘወይ ለሕክምና ባለሙያዎች ከምንም በላይ ሀገርን እየመራ ያለው መንግስት አለ። እራሱ ደግሞ አዋጁ አለ። በዛ ልክ እነሱን ከማስጠቀም ውጭ መንግስት ዜጋ ላይ ምንም እንደማያደርግ እዚሁ ቃል መግባት የሚቻል ነገር ነው። በጣም የታወቀ ነው። ኦፊሻል ነው። መጠየቅ መብት አላቸው አሁንም ማለት ነው። ግን መሐመድ እንዳልከው እንዳቀረብከው አይደለም። ኮምፕሊትሊ ያን ውስጥ ገብቼ ከመዘርዘርም አያስፈልግም። መብታቸው ነው። እየጠየቁም ነው። አይተሃል። ወጥተዋልም ምንም አልሆኑ።
ስራ አቁሞ የሆነ የመንቀሳቀስ በእያንዳንድ ክልሎች ውስጥ እያየን ነው ያለ ነው። ምንም የሆነው ነገር የለም። ግን በደንብ መታወቅ ያለበት በደንብ መገንዘብ ያለባችሁ መንግስት አቅሙ በቻለው ልክ ያላረገው ጥረት የለም ነው። ደሞዝ ጨምሯል፣ ደሞዝ ተስተካክሏል። ግን አሁንም ደግሞ ጥያቄ ያለን ካሉ አዲሽናል እነሱ ጥያቄ ያለን ካሉ ስክሪኒንግ አስፈላጊ ነው። አንድ ዜና ላንብብልህ። ትላንት ለምርመራ ትፈለጋለህ ተብሎ እንደተወሰደ አልተመለሰም። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኛቸው እኔ አንዱም የጤና ባለሙያ ሶ ፕሮፌሽናል ናቸው። በጣም ስርዓታቸውን ጠብቀው መፈክር ይዘው ኢቭን መፈክራቸው ራሱ እውቀት ነው። በነገር ላይ መፈክራቸው ይዘው የወጡት መፈክር ራሱ ላልተኖረው ልጅነታችን ስንል የተኖረው ህይወታችንን እስከ መጨረሻ ድረስ እንወስዳለን የሚሉ እውቀት ቢያንስ አንብበህ እንኳን እውቀት ነው። ዝም ብሎ ይሁዳ የሚፋፋም አይደለም ይዘው የወጡት። እኚህ ሰዎች ሰርቫይቫል ሞድ ላይ ያሉ ሰዎችን ማዋከብና ማሰር ለምንድን ያስፈልጋል? ኦኬ አንደኛ ባይዘወይ አሁን የተናገርከው ነገር በፍጹም ትክክል አይደለም። እኔም ሰምቻለሁ። አንድም የታሰረ ሰው የለም። በእርግጥ እንድታውቁ ሁላችሁም ባልተገባ መንገድ አዋጁ ባልፈቀደ መንገድ አንደኛ የጤና ባለሙያ ሐኪሞች ስራ ማቆም አይችሉም የሚለው የሰራተኛና አሰሪ አዋጅ ላይ አለ። ይሄ እንግዲህ አዋጁ ነው፣ ፈርሞ ነው የገቡ። ቅጥሩ ላይም እንደዛ ነው የምለው። ግን ጥያቄያቸው እንደ ጥያቄ መታየት አለበት ነው። ስክሪን ግን መደረግ አለበት በትክክል። በጣም ቱጀር ዶክተር አለ፣ ሐኪም አለ፣ እንድታቁ ማለት ነው። አፍታም አለ፣ ክሊኒክ ያለው ፓርታይም እየሰራ እዛም እዚህም የሚሰራ አለ። ደግሞ ተቸግሮ ደግሞ ሆስፒታል ውስጥ መሬት ላይ እየተኙ ሁማንን እያገለገሉ ያሉ አሉ። ይሄን ማወቅ በደንብ ቱዚስ ኤክስትሪም መረዳት አስፈላጊ ነው። ይሄን መንግስትም ይረዳል። እነዚህን ስክሪን አድርጎ ማውጣትም አስፈላጊ ነው። መታወቅ ያለበት ግን ሁላችንም ማስተጋባት ያለብን እንደ ኢትዮጵያዊ ማለት ነው። እንደ ኢትዮጵያዊ ነው የምነግራችሁ። ሐኪም ስራ አቆመ ማለት ታማሚ እንዴት ተደርጎ ነው? እርጉዞች አሉ፣ ነፍሰ ጡር አለች፣ ብዙ ነገር ነው ያለው። ስራ ማቆም የለበትም፣ አዋጁም ነው። ይሄን ነው ማስተጋባት ያለብን። አንድ ሁላችሁም እንድታቁ ጥያቄ ልጠይቀው። ሰርቫይቫል ነው እየታቀ ቡና አንዴ። አሁን ለምሳሌ አንተ ደሞዝ አለ አይደል? ደሞዝ ስላለ ነው እየሰራ ያለው። ከቤታችን ወጥተን ወደ መስሪያ ቤት ለመሄድ የታክሲ ብር የለንም። ሌታለው ምንበላው ምናምን ሌላ ነገር ነው። የታክሲ ብር የለንም እያለ ያለ የሰራተኛ መደብ የሰራተኛ ክፍል እንዴት ነው አስገድድ ስራ በቃ አቆማለሁ በቃ ጫማ ጠርጌ እኖራለሁ ማለት አይችልም። ምንድነው አሁን እነሱ እኮ እየጠየቁ ያሉ ጥያቄ በነገር ላይ ይሄ በኢኮኖሚክስ ቤዚክ ኒድስ የሚባል አለ። መሰረታዊ የሰው ልጅ ፍላጎት መብላት፣ መጠጣትና መልበስ ያስፈልገዋል የሰው ልጅ። ኤክስትራ ነገር እንኳን ሂድ ከተባለ ሕክምና ነው ልጨምር የምችለው። ቤዚክ ነገር ነው እየጠየቁ ያሉት። ስለ መብላት እየጠየቁ ነው። መጠለያ የላቸውም። ስለ ልብስ እያወሩ ነው። አንድ ሰው በየትኛውም በምጣኔ ሀብት ትንታኔ እነዚህ ቤዚክ ነገር ካልተሟላለት መንቀሳቀስ አይችልም፣ በቃ መኖር አይችልም። አሁን መኖር አንችልም እያሉ ነው። አሁን አኑረን እኮ ነው እያሉ እንጂ ኤክስትራ ነገር ስጠን እያሉ አለ። እንዴት ነው ይሄን ነገር የምትመልስላቸው? ኦኬ ጥሩ ጥያቄያቸው መንግስት በፖዘቲቭሊ ያህል ይህን ጥያቄ ግን የምመለሰው ዶክተሮቹ እንደ ስራቸው ሂፖክራቲክ ኦዋዛቸውን ይጠብቁ። የነሱ ሂፖክራቲክ ኦዋዛ ገብቶ ቃለ መሃላ የገቡበትን ማህበረሰቡን ያገልግሉ። መንግስት ደግሞ በሜሪቱ ባይዘው እዚህ ውስጥ ዶክተርም ሆኖ ለፖለቲካ ትርፍ የሚገባው ካለ ይጠየቅበታል። ምክንያቱም አንደኛ ስራ ማቆም አይቻልም፣ ሁለተኛ ቃለ መሃላው ራሱ ያግደዋል።
ይሄን በደንብ መታወቅ አለበት። አገርን ለመበጥበጥ እዚህ ውስጥ እጃችሁን አርዝማችሁ የምትገቡ ደግሞ ለነዚህ ሰዎች መልሳቸው እንዳይመለስ ቱቢ ሆነስት ተክል ነው የምትሆኑት። ምክንያቱም እነዚህ ልጆች ገፋፍታችሁ ወዳልተፈለገ መንገድ ከወሰዳችሁ ትክክል አይሆንም ነው 4 ነጥብ። አሁንም መታወቅ ያለበት ማለት ነው። እዚህም ያላችሁ ከሆናችሁ በጣም ህገ መንግስታዊ ከሆነ ዲሞክራሲያዊ መንገድ በሆነ መንገድ ጥያቄያቸውን ያቅርቡ። መንግስት ሜሪቱን አይቶ የሀገሪቷን አቅም አይቶ ኢትዮጵያ ምን አይነት ደረጃ ላይ ነው ያለችው፣ ይሄን በትክክል ተገንዝቦ ሜቢ ዱቲ ላይ መጨመር ሊሆን ይችላል፣ ሜቢ ደሞዛቸውን ማሻሻል ሊሆን ይችላል፣ ሜቢ ለነሱ የኑሮ ሁኔታን ቤዚክ ኒድ እንዳልከው የቤት ሊሆን ይችላል፣ ፊዲንግ ሊሆን ይችላል። እነዚህ ማመቻቸት ሊችል ይችላል መንግስት ማለት ነው። ይሄን ወደፊት አቅዶ ሊተገብር ይችላል። ግን አንዳንዶቹ እዚህ መሃል ገብታችሁ ሀገርን ለማደፍረስ የምታደርጉት እንቅስቃሴ ቱ ቢ ሆነስት ያስጠይቃል ነው። ግን ስለ ሐኪሞች ላይ ነው ኮምፕሊትሊ እንትን እያልን ያለ ነው። ዞሮ ይመጣል። ስለ አማራ ክልል ስላሉ ተደራጅቶ ኮኦፕሬቲቭ ሊደርሺፕ ለተባለው ያው ቀጣይ ላይ ሜይ ቢ 2ኛ 3ኛ ዙር ትሰጠናለህ ብዬ ተስፋ አደርጋለሁ። ችግር የለውም። የተወሰነ ሰዓት ገፋ ለማለት ነው። ግን ዞረ ስትመጣ አንድ ማሰብ ያለብህ አሁን አገርን ሊያፈርስ የሚችል ነገር ላይ የተሳተፈ ወይም ድርጊት እስቲ አይተሃል ወይ? ከወጡት ሰልፍ ከሰልፈኞች ይዘው ከወጡት መፈክር ከሚናገሩት ንግግር አንድም የሕክምና ባለሙያ ጋውናቸውን ለብሰው ከመውጣት በዘለለ እኔ ጋርም ገብቶ ሲናገሩ ሰምታል፣ በራሳቸውም ሲናገሩ ሰምታል። እና ቆይ ዞሮ ሲመጣ ትመልሳለህ። ቃል በቃል እየተናገሩ ያሉት ከፖለቲካ ጋር ምንም አይነት አጀንዳ የለንም ነው እያሉ ያሉት። እና አንተ ያየው ነገር ምንድነው? ሀገርን ለማፍረስ የሚደረግ እንቅስቃሴ ያልከው ምን አይነት ነው የሚለውን ትመልስልናለህ። አይማን እንኳን ደህና መጣህ ወንድሜ፣ ሰላም ነው? እንኳን ደህና ቆያችሁ። ቴዲ ከዚህ በፊት አውርተን አናውቅም እና ሰላም ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ። ኦኬ እሺ፣ 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ሂድባቸው። ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው? ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምፅ መሆን ብቻ ነው። ስለዚህ ድምፅ እየሆነ ነው በግልጽ ማለት ነው። በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምፅ እየሆነ ነው እና በጣም ብዙን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው። እና መልሰ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity. አማርኛ በደንብ ጥሩ አይደለም እና bear with me please. አመሰግናለሁ። እና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን ኦፖርቹኒቲ ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል። because he is a politician, he disagree with the government, he disagree with the prosperity party. እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power. ምንም ማድረግ ስለማይችል እሱ ማድረግ የሚችለውን ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄን ነው ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም።
ኦኬ በመሀል ምናልባት ከቆየ ለኢትዮጵያ ፖለቲካ ሁልጊዜ ቅርብ ከሆንክ ያነሳ ነው በሕክምና ሰዎች የጥቅማጥቅም ጥያቄ አንስተዋል። ያን አስመልክቶ አክቲቪስት ጀዋር መሐመድ በሶሻል ሚዲያ ያጋራው ነገር አለ። በተቻለ መጠን ፌር ለመሆን ሙከራ አድርጌያለሁ። ለሱም አንደኛ ከዚህ ቀደም ከነበረው ከተናገረው ንግግር ጋር አይጋጭበትም ወይ ብያለሁ። ሁለተኛ ደግሞ ለሱ ፌርነስ ምናልባት ሼር ከማድረግ በዘለለ ምንድን ነው ያያችሁበት ነገር አለ ወይ? እነሱ ያደረጉትን ከማስተጋባት ሚዲያውን ተጠቅሞ ፖስት ከማድረግ በዘለለ ሌላ ነገር አለ ወይ ብዬ እንግዲህ ሁለት ጥያቄዎች ነው ያነሳሁት። ከዛ በዘለለ ግን ምናልባት ሰምተኝ ከሆነ የትግራይ ክልል ላይ የሚደረግ ፖለቲካዊ እንቅስቃሴ አለ። እንዲሁም ደግሞ የአማራ ፋኖች አንድነት መግለጫ ወጥተዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ከዚህ ቀደም መግለጫ እንዳወጣ ሰምታችኋል። አሁን ደግሞ በዋነኛነት ከነሱ በዘለለ መግለጫ ያወጡ 4 አደረጃጀቶች አሉ። እነሱ እንዴት ታያላችሁ በሚል ነው ጥያቄ እያነሳ ያሉት። የጎጃም፣ የወሎ፣ የሸዋና የጎንደር ፋኖች የአንድነት የብሔራዊ ፋኖ አንድነት ድርጅት መስርተዋልና መግለጫቸውንም አነብላችሁና በዛ ዙሪያ ላይ ምን ተሰማችሁ በሚለው ጉዳይ ላይ ትንታኔያቸውን እንድሰጡ ነው። አንተ ግን ያው የተናገርከውን ሰምተናል። በተለይ በሕክምና ዙሪያ ላይ እና በጀዋር ጉዳይ ላይ እሱ ብቻ አይደለም ለማለት ፈልጌ ነው። ከቆየ እነዚህንም ሌሎች ሲናገሩ ወንድሞች ትሄድባቸዋለህ። አንድ ነገር ልበልና በአንድ ደቂቃ ውስጥ ከዛ ልበል ወይ በል እሺ፣ ደቂቃ አለ በል አንድ ደቂቃ በላይ አይፈጅብኝም እና ኦኬ እኔ እንደ አንድ ሰው ኢትዮጵያዊ ነኝ፣ ግን ኦሮሞ ኢትዮጵያዊ ነኝ። So my political ideology comes from an Oromo political ideology. Sele, I am not ethno-nationalist. You understand? I am not ethno-nationalist, but my political, like የኔ የፖለቲካል ideology የሚመጣው ከኦሮሞ ህዝብ ብሔረሰብ ውስጥ ነው። እንደ አንድ ሰው አንድ ላይ ብንኖር ደስ ይለኛል። ግን ደግሞ ሁሉም የሚመጣው ስልጣን ለመያዝ የሚመጣው ሰው ሁሉ የራሱን ወደ ራሱ ብቻ ማዳላት ይፈልጋል። anyone who come to a position of power in Ethiopia, any government, any leaders who come to a position of power in Ethiopia doesn't trying to bring this ethnic group that are dividing. They don't try to bring them together. All they're doing is just trying to separate this ethnic group to extend their political power. እና ይሄ ነገር ቢቆም እኔ ደስ ይለኛል። አንዳንድ ኦሮሞ ህዝብ ከአማራ ጋር መኖር ፈልጋለሁ፣ ከትግሬም ጋር፣ ከወላይታም ጋር፣ ከሁሉም ጋር መኖር ፈልጋለሁ። ግን መምጣት ያለበት ነገር ኢትዮጵያ ውስጥ ሁሉም ሰው አሁን ለምሳሌ ፋኖም I don't have any problem with the Fano group. I don't have any problem with them. Even though I disagree with their political ideology, ግን ከነሱ ችግር የለብኝም። I understand what they are fighting for. እነሱ ለምን እንደሚጣሉ ለምን ከመንግስት ጋር እንደሚዋጉ I understand them. Even though I don't support them, but I don't disagree. I don't stand against them. Okay. አንዴ ቃል Okay, I'm done. ጨርሻለሁ። Okay. ቴንክ ዩ። ሀሳቡን ነው የገለጸው የተስማማበትን። ከሱ ደግሞ በተቃራኒው ሀሳብ ያላችሁ ሰዎች ትኖራላችሁ። ሀሳቡን እንደ አንድ ኢትዮጵያዊ ሰምተናል። እኔ ግን ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣባችሁ ማለት ነው እንገነጠላለን እንደዚህ የትም አትሄዱ። እርግጠኛው የምነግራችሁ ትግራይ 3 ቦታ ትከፈላለች፣ አማራ 4 ቦታ ይከፈላል፣ ኦሮሚያ ክልሉ 4 ቦታ ይከፈላል። ትረጋጋለህ፣ ይገባላል፣ ትረጋጋለህ። በተረፈ መሽቶ በነጋ ቁጥር እንገነጠላለን እያላችሁ አታደናብሩ ነው። 60 ትናንሽ ክልሎች ትወጣላችሁ በትንሹ within 5 years። አብረን ኖረናል፣ አብረን እናረጃለን፣ አብረን እንጠፋለን እንጂ ሚሊዮን 70 ሚሊዮን ትግራይ መገነጠላል ይላል፣ አማራም እንደዚህ ይላል፣ ኦሮሞም ጉራጌም ስልጤም እንደዚህ ይላል። በቀጣይ እየነገርኳቸው ያሉት የሚሆነው ነው። ኦሮሚያ ክልል 4 ቦታ 4 ወይም 5 ይሆናል ትንንሽ ክልሎች። አማራ ክልልም እንደዛ 5 ትንሽ ክልሎች ይሆናል። ትግራይም እንደዛ ይሆናል። ዘን እንዴት እንደምትገነጠሉ ታሳዩናላችሁ። ትንንሽ ስትሆኑ ማለት ነው፣ መንደር ነው የምትሆኑ። አሁን ችግር የሆነው አገር ውስጥ ሆናችሁ እንደ ሀገር የምታስቡ ስለሆነ ነው። ኦሮሚያም ጡንቻዋ ፈርጥሟል፣ ትግራይም ጡንቻዋ ፈርጥሟል፣ ደቡብም ፈርጥሟል። ሁላችሁም ሀገር ውስጥ ሆናችሁ እንደ ሀገር እያሰባችሁ ስለሆነ እንገነጠላል። ህገ መንግስቱ ይፈቅድላችኋል። በዛ ላይ አንቀጽ 39 ይሄ መስተካከል አለበት እንጂ እኔና አይመን በሀሳብ ካልተስማማን የሚዳኘን ህግ ነው። ለምን ይገነጠላል? ከኔ ለምን ይላል?
እኔ አይመንን ማክበር አለብኝ፣ እሱ እኔን ማክበር አለበት። አይመንን ከበደልኩት እኔን መጠየቅ ያለበት በህግ ነው። ተቋማቶች ያስፈልጉናል። ህግን ከተላለፍን ዛስ ዋይ ዊ ኒድ ኢንስቲትዩሽን አይደል? ኢንስቲትዩሽን ያስፈልጋል። ይሄ ከሆነ ሁላችንም በጋራ እንኖራለን። አሁን ዓለም ያለበት ነባራዊ ሁኔታን አንደርስታንድ ማድረግ አለብን ብዬ አስባለሁ። ዓለም መልታይ ፖላር ሲስተም ውስጥ ባለበት ሰዓት ላይ ስለ ግሬት ፓወር ፖለቲክስ በሚተነተንበት ዓለም ላይ ያለን እንኳን እንደ ኢትዮጵያ ሆነን እንደ ፓን አፍሪካኒስት እንኳን ሆነን አቀንቅነን እንኳን ማንችልበት ደረጃ ላይ ያለን። ስለዚህ እገነጠላለሁ ትክክለኛ ነው፣ ሀሳብ ትክክል ነው፣ ህገ መንግስታዊ ነው። ደግሞ የሚገርመው ነገር ህገወጥ ነገር አለ የተናገርከው። ለአብሮነት ግን ያዛልቃል ይሆናል ወይ ካልከኝ የሚሆን አይመስለኝም ለማለት ያለ። ዞሮ ሲመጣ ምን ላይ ይሰጣል? አኪላን እንስማና ወደ ሶራ ከዛ ወደ መሐመድ እንሄዳለን። ታፕታፕ እያደረጋችሁ ፕሊስ። ሰላም ብያለሁ። እንዴት ነው? ደቂቃ ያዝ እንግዲህ ቴዲ ያደራ እንዳትረሳ። ሁላችሁ በደቂቃ ነው 6 ደቂቃ። ዱላው በደቂቃ ይሆንልን ነው። ኤኒዌይስ ስለ ዶክተሮቹ፣ ስለ ህክምና ባለሙያዎቹ፣ ስለ ጃዋር እና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ወይ ከህግ አንጻር መነሳት አለበት። የህክምና ሰዎች በጣም አንደር ፔይድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። አክሰፕት የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቨን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል። ታውቃለህ፣ የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመጽ ይችላሉ። 10 ቀን ግን ለማሰሪያቸው የፋብሪካም ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል፣ ኤክስትራ 5 days አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ ስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበሏለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ